السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى لزاري الزجاجه لاچو የሙሃደራ አርዕስት የሰይጣን ሴራ ይላል ማለት ነው። ሸይጣን አላህ Subhanahu Wa Ta'ala ከፈጠራቸው አደገኛ ፍጡር ውስጥ ነው። ጠላትነቱን በግልጽ አውጇል። አላህ አደም አለይሂ ሰላምን ከፈጠረበት ጊዜ አንስቶ ይህን ጠላትነቱን ደግሞ አደም አለይሂ ሰላምን ካሳሳተ በኋላ ልክ አደም ተውበት ሲያደርግ እሱ ግን ተውበት አላደረገም። ቀጠለ ኢላ የውም ይብዓቱን ቂያማ እስኪደርስ ድረስ የአደምን ዝርያዎች አልፋታቸውም አልላቀቃቸውም ብሏል። ነገር ግን እኛ ስለማናየው ጠላት እንዳለብን አናውቅም። እኛም ያስጨንቀን ምንድነው? በአካውንታችን ውስጥ ብር ሲገባ ወይኔ የሚያፍኑ ሰዎች ይዙኝ ይሆን ወይ፣ ከቤት ስወጣ ልጠንቀቅ ወይ፣ ስልኬን ማን መንጮ ያረጋኛል ነው ምንለው። ትልቁ ጠላታችን ግን ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም በእያንዳንዱ ኹጥባ በእያንዳንዱ እንደው አንድም ቦታ የማይተውት አንድ እስቲዓዛ አለ። ወነዑዙ ቢላሂ ሚን ሹሩሪ አንፉሲና። ነፍሳችንን የሚያበላሻት ማን ስለሆነ? ሰይጣን ስለሆነ ከነፍሶቻችን ተንኮል አላህ ሆይ ባንተ እንጠበቃለን እንላለን። ለሰይጣን ሴራዎች አሉት። ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁ። እናንተ ከማታዩት ቦታ ከሆኑ እሱና ዝርያዎቹ ያጠቋችኋል። ስለዚህ ባላህ ፍቃድ ለዛሬ ስለ ሰይጣንና ስለዘጋጃቸው ወጥመዶችና ሴራዎች እንነጋገራለን። ቁርአን ላይ አላህ Subhanahu Wa Ta'ala በአደምና በኢብሊስ መካከል የተከሰተውን ጉዳይ ደጋግሞ ያነሳዋል። ለምን? እኛ የሰው ልጆች እንድንማርበት፣ ለሌላ ጉዳይ አይደለም። ሱረቱል አዕራፍ ላይ አላህ ምን አለ? ወለቀድ ኸለቅናኩም በርግጥ ፈጠርናችሁ። ማንን? አባታችሁን አደም። ثم ሰወርናኩም ከዛም አባታችሁን አስተካከልነው፣ ቅርጽ ሰጠነው። ከዛስ ሩህ ከተነፋበት በኋላ ثم قلنا አልንኮ للملائكة ለመላእክቶች አልናቸው እስጁዱ لآدم ለአደም ስገዱለት አልናቸው። ፈሰጀዱ ሰገዱ ኢላ ኢብሊስ ሸይጣን ሲቀር። ሸይጣን ደግሞ ቦታው ላይ ነበረ። ነገር ግን እሱ ከመላእክቶች አይደለም። ዛሬ ባላህ ፍቃድ ቦታው ላይ ስንደርስ እናያለን። ለም የኩን ሚነ ሳጂዲን እሱ ግን ከሰጋጆች አልሆነም። ቃል አላህ አለው ማ መናዕክ ምን ከለከለህ አላ ተስጁደ ከመስገድ ኢድ አመርቱክ እኔ ባዘዝኩ ሰዓት። እቺ ናት ጥያቄዋ። አላህ ያዘዘው ትዕዛዝ ካልተፈጸመ ያ አካል የአላህን ትዕዛዝ ማይፈጽመው አካል ትዕቢተኛው፣ ኩራተኛው፣ ከሃዲው እሱ ነው የሚሆነው። ልክ ማን እንዳደረገው? ሸይጣን እንዳደረገው ማለት ነው። ቃል ሸይጣን አለ አነ ኸይሩ ሚን እኔ ከሱ በልጣለሁ፣ እንዴት ለሱ ስገድ ትለኛለህ አለ። በላጩን የሚያውቀው ማን ነው? በላጩን የሚያውቀው ማን ነው? አላህ ብቻ ነው። መላእክቶችን ሰው ልፈጠር ነው ሲላቸው በምድር ላይ የሚያበላሽን ትፈጥራለህ ወይ ሲሉት ኢኒ አዕለሙ ማ ላ ተዕለሙን እኔም ማውቀው እናንተ አታውቁም አላቸው። ለአደም አለይሂ ሰላም የነገራቶችን ሁሉ ስም አሳወቀው። ከዛስ በኋላ ያ አደም አንቢሁም እስቲ ንገራቸው አለው። መላእክቶች ምን አሉ? ቃለ ሱብሓነክ ጥራቸው ይገባ። ለምን ጥራቸው ይገባ አሉት? ምክንያቱም አላህ መጀመሪያውንም የፈረደው ነገር ትክክል ስለነበር አደም ከነወንጀሉ ከሸይጣን በሺህ እጅ ይሻላል። ምክንያቱም ሸይጣን እስከ ቂያማ ድረስ አቆየኝ ብሎ ምንድነው ያደረገው? ለጥፋት ነው የተዘጋጀው። አደምስ ልክ ሲሳሳት ወዲያው ተወበተ። አላህ ምን አደረገ? ተውበቱን ተቀበለው። ይሄው የት ነው አሁን እየኖረ ያለው አደም መኖሪያው የት ነው? የት? የመጀመሪያው ሰማይ ላይ። خلقتني من نار እኔን ከእሳት ፈጠርከኝ አለ ሸይጣን። وخلقته من طين እሱን ደግሞ ከጭቃ ፈጠርከው አለ። ቃል አላህ አለው فاحبط منها ከጀነቱ ውጣ አለው። فما يكون لك أن تتكبر فيها ጀነት ውስጥ እኮ አንተ ልትኮራ አልፈቅድልህም፣ ውጣ አለው። فاخرج ውጣ إنك من الصاغرين አንተ እኮ ከወራዳዎቹ ውስጥ ነህ አለው። ቃል ሸይጣን አለ አንዚርኒ አቆየኝ ኢላ የውም ይብዓቱን እስከ ቂያማ ቀን ድረስ አቆየኛል። ምን ሊሰራ?
ኸይር ሊሰራ ሊሰግድ የተጣሉትን ሊያስታርቅ ሽርክ ላይ ወደቁትን ወደ ተውሂድ ሊል አይደለም። ቃል አላህ አለው ኢነከ ሚነል ሙንዘሪን አንተ ከሚቆዩት ውስጥ ነህ አለው። ቃል ሸይጣን አለ ለአላህ ነው የሚለው ፈቢማ አግወይተኒ እኔን ባጠመምክበት በሱ በአደም ሰበብ ለአቁደነ ለሁም ዝርያዎቹ ላይ እኮ መጥቼ ይቀመጥባቸዋለሁ ሲራጠከል ሙስተቂም ቀጥተኛው ጀነት የሚያደርሰው መንገድህ ጋር መጥቼ ቆምባቸዋለሁ። ثم لآتينهم ከዛም መጣቸዋለሁ ሚን በይኒ አይዲሂም ከበስተፊታቸው ወሚን ኸልፊሂም ከበስተኋላቸው ወአን አይማኒሂም በቀኞቻቸው ወአን ሸማኢሊሂም በግራ ጎኖቻቸው ከዛስ ወላ ተጂዱ አክተረሁም ሻኪሪን አብዛኛዎቹን እኮ አመስጋኞች ሆነው አታገኛቸው። ሹክርና ሐምድ ይለያያል። ሐምድ ማለት በውስጥ የምናመሰግነው ነው፣ በምላስ የምንጠቀመው ነው። ሹክር ማለትስ በተግባር የሚፈጸም ነው። አንድ ሰው አይንን የሚያክል ትልቅ ጸጋ ተሰጥቶት በአይኑ መልካም ነገርን ካላየባት ምን እያደረገ ነው? ለአይኑ የሚገባውን ሹክር እየሰጠ አይደለም። ለዛ ነው አላህ Subhanahu Wa Ta'ala አንድም ባሪያዬን የሚወዳቸውን ሁለት ነገሮች አልወስድበትም፣ አይ ሁለት አይኖቹን አልወስድበትም፣ ከዛም አይታገስም በጀነት በተካው እንጂ ያለው። ለምን? ትልቁ ጸጋ ያ ተወስዶበት እሱ ግን ምን አደረገ? ታገሰ። የዚህ ጸጋ ባለቤት ሆነ የሚገባውን ነገር ካልፈጸምክበት አንተ ትክክለኛውን ሹክር እያደረክ አይደለም። ወከዛሊከ ሚያበላን ያጠጣን መልእክተኞችን የላከልን በእኛ ጉዳይ ላይ ቃኢመን ቢነፍሲሂ ቃኢመን ሊገይሪሂ በራሱ የተብቃቃ ለፍጡራኑ ሁሉ የቆመው ጌታ ሁሉም ነገር አሟልቶ ሲያበቃ ከአላህ ውጭ ወዳለ አምልኮ የሚሄዱ ሰዎች ትክክለኛውን ሽኩር አልፈጸሙም። ለዚህም ሲባል ሰይጣን يحرس دائما ليلا ونهارا ምን በማድረግ ላይ የሰዎችን ከአላህ መስጋኝነት አውጥቶ ወደ ምን ይወስዳቸዋል? ወደ ራሳቸው ስሜት እንዲሄዱ ያደርጋቸዋል። ቃል አላህ አለው اخرج منها ውጣ አለው መዝሙመን የተወቀስ ከሆነ መድሑራ የተዋረድ ከሆነ ከጀነት ውጣ። ለምን ተቢዐከ ሚንሁም ከሰው ልጆችም ይሁን ካንተው ዝርያዎች ከጂኖችም ይሁን አንተን የተከተሉህን ለአምለአነ ጀሃነምን እኮ ሞላታለሁ ሚንኩም አጅመዒን እናንተ አንተን በተከተሉህ በጠቅላላ እኮ ካንተ ጭምር ጀሃነምን ሞላታለሁ። ከዛ አላሁ Subhanahu Wa Ta'ala ለአደም አለይሂ ሰላም ትልቅ ምክር ሰጠው። ያ አደም ሆይ እስኩን አንተ ወዘውጁከ አልጀና አንተና ሚስትህ ጀነት ውስጥ ረጋ በሉ ተጠቃቀሙ። ፈኩላ ሚን ሐይቱ ሺእቱማ ከፈለጋችሁት ቦታ ጀነት ውስጥ ካለው ነገር ብሉ። ወከዛሊከ ልክ እንደዚህ ለኛ ነው እንጂ ሐራሙ ብዙ ሐላሉ ትንሽ የሚመስለን አላህ የፈጠረው ሐቂቃውን ስታዩት ትክክለኛው ንግድ ብዙ አይነት ንግድ አለ የለም? የተከለከልነው የትኛውን አይነት ነው? ወለድን ብቻና ብቻ አይደል? ሸይጣን ግን ነገሩን ይገለብጠዋል። ምን ሲል ከባንኮች ጋር ካልሰራህ እኮ በዚህ ዘመን እኮ መኖሪያም የለህም ይላል። يقلب الحقائق ሐላል ስንት ድረስ ማግባት ተፈቅዷል? 4 ድረስ። እሱ ግን ምን ያደርጋል? በድህነት ያስፈራራሃል። ከዛስ በኮንደም እየተጠቀምክ ከዛስ ማስታወቂያ ደግሞ ይሰራልሃል። ባለክርክሩ ኮንደም እኮ ቃና አለው ሚል ዝሙትን እየሰራህ ካላህ ጋር እየተጣላህ ድህነትን ቀምሰ ባላህ ምድር ላይ አፍረ ተዋርደ إنه كان فاحشة وساء سبيلا እሱ እኮ ጸያፍ ነገር ነው። መመለሻው የከፋ ነው አይደል? በገዛ አገርህ ላይ በገዛ ሰፈርህ ላይ ተሸማቀህ የምትሄድ ሰው ከሆንክ አንተ የቁም እስረኛ ነህ አይደል? በገዛ ወንጀልህ ሰበብ ባላህ ድንበር ላይ ስትጨነቅ ትኖራለህ። ሰው ማያውቅ ሰፈር ትሄዳለህ፣ ማትታይ መስሎ ኬፕ አድርገህ ትንቀሳቀሳለህ። በምን ሰበብ የተነሳ? ወንጀል ላይ ራስህን በመክተትህ የተነሳ። ሐላሉስ ሚስትህም ትታያለች፣ ልጆችህም ይታያሉ፣ አታፍርባቸው። በዝሙት የወለድከውንስ በስሜ እንዳትጠራ ስሜን እኮ ታጎድፍብኛለህ እያልክ እንደ ተዋረድክ ትሆናለህ። የሰው ልጆች ሊጠነቀቁ የሚገባቸው አላህ የፈቀደው በጣም ሰፊ ነገር አለ። አላህ ባጣቀመን ነገር ላይ ብቻና ብቻ ነው ነፍሳችንን ልናቆም የሚገባው። ለአደም ምን አለው? ፈኩላ ሚን ሐይቱ ሺእቱማ አንተ ሚስትህም ጀነት ውስጥ የፈለጋችሁትን ብሉ።
ወላ ተቅረባ ነገር ግን እንዳትቀርብ هذه الشجرة እቺን ዛፍ እንዳትቀርባት فتكون من الظالمين እኔ ከለከልኩህን ትተህ ግን እቺን ዛፍ ብትበላ ከበደለኞች ትሆናለህ አሁን መጣ ሸይጣን ጠላቱ فوسوس لهم الشيطان ሰይጣን ምን አደረገ ወሰወሳቸው ليبدي لهما ما وري عنهما من سوآتهما ሐፍረተ ገላዎቻቸው የተሸፈኑበትን ልብስ ሊገላልጥባቸው አለ ከዚህ ምን እንይዛለን በግልጽ ይሄው ማስረጃው እንደሚጠቁመው መራቆት ስልጣኔ ሳይሆን አላህን ማመጽ ነው ምክንያቱም አደም አለይሂ ሰላም ለመጀመሪያ ጊዜ ያቺን ፍሬ ሲበላ መጀመሪያ ያጋጠመው ነገር ምንድነው የሱ የሚስቱ ሐፍረተ ገላ ተገለጠባቸው ከዛስ ጀነት ውስጥ ቅጠል ፍለጋ ይዞሩ ያዙ ምን ለማድረግ ሐፍረተ ገላቸውን ለመሸፈን ባለንበት ዘመን ምንድነው የሚባለው ሴቶች ጅልባባቸውን ኒቃባቸውን ከለበሱ ወደ ኋላ አትመልሱን ወደ ጋርዮሹ ዘመን ይባላል በጉርድ ቀሚስ በታይት የአካላቷን እያሳየች ምትሄደው ያንን ቦታውን እያሳየች ምትሄደው ወንድ ሆኖ በሲኪኒ ሱሪ ብልቱ ያለበት ቦታ ሚያሳይ ሱሪ ለብሶ የሚሄደው ደግሞ ምን ይባላል ያራዳልች ይባላል አይባልም ሐቃይቁ ግን እንደዛ አይደለም የሰው ልጆች እንዲህ አይነት አለባበስን እንዲመርጡ የሆኑት ራሱ በምን ሰበብ ነው በወንጀላቸው የተነሳ ነው አለባበሳችን እኛ ውስጥ ያለውን ተቋ ይጠቁማል አለባበሳችንን እናስተካክል وقال ሰይጣንም አለ ما نهاكما ربكما አለ አልበቃውም ደግሞ ውስወሳው በዚህ መልክ ነው ጌታችሁ እኮ እቺን ዛፍ አልከለከላችሁ عن هذه الشجرة كزيج زاف إلا أن تكون እንዳትሆኑ እኮ ስለፈለገ ነው ምን እንዳትሆኑ መለከይን መላእክት እንዳትሆኑ ስለፈለገ እኮ ነው አላህ እቺን ዛፍ እንዳትበሉ ያላችሁ እቺን ዛፍ ብትበሏት መላእክት ትሆናላችሁ ያላችሁ ቀጥል አው ተኩና من الخالدين ዘውታሪ እንዳትሆኑ እኮ ስለፈለገ ነው ያ የፈጠራችሁ ጌታ እናንተ ምን ያደረጋችሁ እቺን ዛፍ እንዳትበሉ ያላችሁ ይሄው የሚያሸበርቅ ቃል ይዞላቸው መጣ ምን እንዲያረጉ ያቺን ዛፍ በልተው በደለኞች እንዲሆኑ ወቃሰመሁማ ይሄም አልበቃው ማለላቸው ወቃሰመሁማ በጌታዬ ይሁንብኝ ብሎ ማለላቸው ኢኒ ለኩማ እኔ እኮ ለእናንተ ለሚን الناصحين ከሚመክሯችሁ ውስጥ እኮ ነኝ መካሪ ሆኖ ደግሞ ቁጭ አለ فدلهما بغرور በሽንገላ እኮ ሸወዳቸው فلما ذاق الشجرة ያቺን ዛፍ አደምም ሐዋም በቀመሷት ጊዜ አለ አላህ بدت لهما سوآتهما ሐፍረተ ገላዎቻቸው እኮ ተገለጡባቸው አንዱ ያንዱን ሐፍረተ ገላ ያያዘ وطفقا يخسفان عليهما من ورق الجنة ጀነት ውስጥ ካሉ ቅጠሎች ውስጥ ሐፍረተ ገላቸውን ለመሸፈን ይሯሯጡ ገቡ ወናዳሁማ ጠራቸው ربهما ጌታቸው አላህ ጠራቸው አለማንሐኩማ አልከለከልኳችሁምን አንቲልኩማ الشجرة ከዚች ዛፍ እንዳትነኳት እንዳትቀርቧት ብዬ አልከለከልኳችሁምን ወአቁል ለኩማ አልነገርኳችሁምን ኢነ الشيطان ይሄ ያሳሳታችሁ ሰይጣን እኮ ለኩማ ለናንተ አዱው ሙቢን ግልጽ ጠላታችሁ ነው ብዬ አላስጠነቀቅኳችሁም ነበር አላቸው ከዛስ አላህ Subhanahu Wa Ta'ala የንስሐን ቃል ለማን ጠቆሙ ሲጸጸት ላየው ለማን ለአደም ስለተጸጸተ ይሄንን የንስሐም ቃል ከአላህ የተጠቆሙትን ይዘው ቃላ ሁለቱም እኮ አሉ አደምም ሐዋ ረበና ጌታችን ሆይ ظلمنا انفسنا ነፍሶቻችንን በደል وان لم تغفر لنا አንተ ባትምረን وترحمنا አንተ ባታዝንልን لنكونن من الخاسرين ከከሳሪዎች እኮ እንሆናለን ስለዚህ ምን አድርገን ማረን አላህ Subhanahu Wa Ta'ala ተውበታቸውን ተቀበላቸው ተውበታቸውን ከተቀበላቸው በኋላ ግን ቀድሞ የተወሰነ ነገር ስላለ ምን ወደዚህ ምድር እንመጣለን ማን ዝርያዎቹ እንኖራለን ከዛስ አባታችን የተፈጠረበት አፈር ወደ ሆኖ መልሰን እንገባለን ሁለት ከዛስ ሂሳብ ሊሰጠን ደግሞ መልእክተኞች በየዘመኑ ተልከዋል እነዛ መልእክተኞች ባሳዩት መንገድ የሰራ ሰው ከቀብሩ ደግሞ መልሶ ሲወጣ ሂሳብ ይሰጠዋል ምን ይላል ሃኡ ሙቅረኡ ኪታቢያ ኢኒ ዘነንቱ አኒ ሙላቂን ሂሳቢያ ይሄ መዝገቤ ነው አንብቡልኝ ሂሳቤን እንደምገናኝ እኮ አውቄ ነበር የሰራሁት ይላል ያኛው እስከ ሀዲው ሲያስተባብል የነበረው አመፀኛው
ያ ለይተሃ ካነቲል ቃዲያ ምነው በሞት ተላቅቄያት ሞት ላይ ቆሞ በነበረ ይላል። አላህ ምን አለ? ቃል እህቢጡ ውጡ ከጀነት ባዕዱኩም ሊባዕድን አዱው ከፊላችሁ ለከፊላችሁ ጠላት ስትሆኑ ሸይጣንና አደም ከነዝርያዎች ውጡና መሬት ላይ መኖር ጀምሩ። ወለኩም ፊል አርዲ በምድር ላይ እኮ ለእናንተ አላችሁ ሙስተቀሩን መርጊያ መኖሪያ እኮ ተደርጎላችኋል። ወመታዑን መጠቃቀሚያም አላችሁ ኢላ ሒን እስከ ቅያማ ድረስ። ቃል አላህ አለ ፊሃ በምድር ውስጥ ተሕየውነ ሕያው ትሆናላችሁ፣ ወፊሃ በዛው በምድር ውስጥ ተሙቱን ትሞታላችሁ፣ ወሚንሃ ከሷም ከምድር ውስጥ ትኽረጁን መልሳችሁ ትወጣላችሁ። ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና ዓለይኩም ሊባሰን በእናንተ ላይ እኮ ሀፍረተ ገላዎቻችሁ የምትለብሱባቸው መሰረታዊ የሚባሉትን ልብሶች ማለት ነው። ወይንም ከላይ የምትደርቧቸው ማንኛውንም አይነት ልብሶች እኮ በእናንተ ላይ አውርደናል። ልብስን ራሱ ያለበሰን ማን ነው? አላህ ነው። እንድንሸፈን ያዘዘን እንጂ እንድንራቆት በፍጹም አልታዘዝንም። ይዋሪ ሰውአቲኩም ወሪሻ ሀፍረተ ገላዎቻችሁን የምትሸፍኑበት የሆነ ነገር ግን አንድ ሰው በችግር የተነሳ ልብስ አጥቶ ልብስ ላይ ኖሮ ይችላል። ማንን ይመስል? አስሐቡ ሱፋዎችን ይመስል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቤተሰብ የሌላቸው ቤት የሌላቸው መስጂድ በረንዳ ላይ የሚያድሩ ሰዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ የነሱን ፊት አያዩም የሳቸው ፊት ቢቀየር እንጂ ከልብስ አንድ ብቻ የነበራቸው ከእምብርት እስከ ጉልበት አውራ የሚባለው እሱ ስለነበር እሱን የሚሸፍን ወይም ከላይ ይወርዳል እታች ጉልበቱ ድረስ ስለማይደርስለት በአንዱ እጁ ዋናው ብልቱ እንዳይታይ እንዳይገለጥበት ልብሱ እንዲህ ብለው መሄዱ ሰዎች ነበሩ። በችግር ሰዓት ልብስ የሌለው ሰው ተቅዋን ከለበሰ ግን አላህ ምን አለ? ወሊባሱ ተቅዋ አላህን የመፍራት ልብስ እኮ ዛሊከ ኸይር እሷ ናት እኮ ከላይ ከምትከናነቡት ልብስ በላይ በላጭ የሆነችው። ስለዚህ ምንን ያዙ? ውስጣዊ ልብሳችሁን አላህን መፍራት የተሟላበትን ልብሳችሁን ያዙ እዚህ ምድር ላይ ስትኖሩ። ذلك ይህኮ ሚን አያቲላህ ከአላህ ተአምራቶች ውስጥ እኮ ነው። ለአለሁም የዘከሩን እነሱ ይገሰጹ ዘንድ። ያ በኒ አደም ሁለተኛ ምክር ጀመረ። የአደም ጉዳይ ስላበቃ እናንተ የአደም ልጆች ሆይ ላ የፍቲነነኩም ሸይጣን ሰይጣን አይፈትናችሁ። ሴራዎቹን ያስቀምጥላችኋል ወጥመዶቹን እየሄዳችሁ እሱ ወጥመድ ውስጥ አትግቡለት። ከማ አኽረጀ እንዳስወጣው አበወይኩም አባታችሁን እንዳስወጣው እናታችሁን እንዳስወጣ ከየት ሚነል ጀና ከጀነት እንዳስወጣቸው እሱም ያስቀምጥላችሁን ወጥመድ አትከተሉ። እናንተም የአደም ልጆች አባታችሁን ከጀነት ለመጀመሪያ ጊዜ ሰይጣን እንዳስባረረው እናንተን ደግሞ ዘላለማዊ መኖሪያ ከሆነችው ጀነት እንዳያስባረራችሁ ስለ ሰይጣን በደንብ ወቁ። በምን አይነት ስልት ነው ሊያጠቃችሁ የሚመጣው? እንዴት ከሱ መጠበቅ ትችላላችሁ? ይሄንን ያዙ። ينزع عنهما ከእናንተ ላይ ሊያወልቅባችሁ ሊባሰሁማ ልብሶቻችሁን ሊዩሪሁማ ሰውአቲሂማ ሀፍረተ ገላቸውን እርስ በእርስ ሊያሳይባችሁ ኢነሁ እሱ ሰይጣን እኮ የራኩም ይመለከታችኋል ሁወ ወቀቢሉሁ የሱም ዝርያዎች እኮ ይመለከቷችኋል ሚን ሐይቱ ላ ተረውነሁም እናንተ ከማታዩአቸው ቦታ ሆነው እኮ እነሱ ያያዩአችኋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እኛ ከሰዎች ተገልለን ከማን ከሰዎች እኛን ከሚመስሉ ሰዎች ገለል ማለታችን ጥፋት እንደሆነ ተነግሮናል። መቼ? ለሌሊት ሰላት ገለል ማለት ትችላለህ ከሰዎች። ላንተማ አትገባ አጅነቢ ሴት ግን ይዘህ ገለል እንዳትል በታማኙ ሰው ተመከርክ። ለምን? ያ አንተ ከማታየው ቦታ የሚያይ ሰይጣን ባንተም በሷም ላይ ሶስተኛ ሆኖ ሁለታችሁንም ስተት ውስጥ ይጥላችኋል። ሰዎች ገለል ወዳለ ቦታ ሲሄዱ ሰው ሳያየን እናውራ ብለው እንጂ ወንድና ሴት የሚሄዱት ሲሄዱ ገና ከዚህ ሲነሱ ዝሙቱን አስበውት ነው የሚሄዱት አይደለም። ከሄዱ በኋላ ግን ምን ይላሉ? ድምጻቸው ይቀየራል፣ ደም ስራቸው ይገታተራል፣ ትንፋሽ ያጠራቸዋል፣ ሃንግ ይሰራቸዋል። ሁለቱንም ያላህን ድንበር ያስጥሳቸዋል። ያንን ነገር ጨርሰው ከሄዱ በኋላ ወይኔ ይላሉ። ምክሩ ምን ነበረ? መጀመሪያውኑ እሱ ለእናንተ አይተኛም። ወላ ተተቢኡ ኹጡዋቲ አሸይጣን ሸይጣን የሚያስቀምጥላችሁ ወጥመዶች አትከታተሉ። አይን አደጋ ነው።
አይደለም ለኛ ለነዛ ሱሐባዎች ለኛ እንደሚያስተላልፉልን ስለታወቀ አልይን ምን አሉት ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ለምታየው አትጠየቅም አሉት ከአንድ ጊዜ በላይ ለምታየው ትጠየቃለህ አሉት ዛሬ ሰዎች ምን ይላሉ ድድ ማስጫ ነው ይላሉ ድድ የሚሰጣ ነገር ነው ወንድሞች የሚሰጣው ልብስ ነው አይደለም የሚሰጣው ገብስ ነው አይደለም ድድ ማስጫ የጀበና ቡና እስቲ ፈታ እንበልበት የት ነው ፈታ የምትለው ወንድሜ ሲባል ህዝብ የሚተራመስበት ቦታ መሃል ላይ ያው ሜክሲኮ ነው አይደል ሰፈሩ ካፌ ገብተን እስቲ ቁጭ እንበል ወዴት በኩል ወደ ግርግዳው አይደለም ይሄማ ምኑን ካፌ ሆነው ወዴት ነው መዞር የፈለከው ወንድሜ ወደ ህዝቡ መዞር ፈልጋል ምን ልታይ ያለህም መخلوقات ተራራ ሰማይ ልታይ ነው አይደለም የሚያልፉትን ጠቅላላ ልሹፍበት ሾፋቸው ምን ሊሆን ኢማንን አስቦክመ ልትመጣ አይደል ሌላለው ምን ልታደርግ ነው ነብዩ ሰለላሁ ዐለይሂ ወሰለም ለምንድነው ለሱሐባዎች ለኛ እኮ አይደለም ለሱሐባዎች መንገድ ላይ እንዳትቀመጡ አሏቸው ሱሐባዎች ምን አሉ መንገድ ላይ ከመቀመጥ ቀሮት የለንም መቀመጥ አለብን ከዛሳቸው ምን አስቀመጡ የመንገድ ላይ ሐቅ ብለው የመጀመሪያ አይናችሁ እንድትሰብሩ አሉ እንደው ደላላ ነህም በል ስራህ መንገድ ዳር ነው እንበል አይንህን ልትሰብር ከአንድ ጊዜ በላይ ላታይ ሁለተኛ እማይሆን አለባበስ ለብሳ ስትሄዳያ ሙስሊሙ እህት በመልካም ልታዛት ከመጥፎ ልትከለክላት ወንድምህ እዛ ቁጭ ብሎ ጫት ሲቅማየው ሲጋራ ሳይጨሳየው ዝም ላትል ይሄን ሁሉ ሐቅ ትችለዋለህ አትችለው ካልቻልክ ቤት ቁጭ በል ከቻልክ ደግሞ ግዴታ ከሆነብህ ቦታው ላይ ተገኝና የመንገዱን ሐቅ ምን አድርግ ሙላ ኢና ጀዐልና الشياطين አላህ ሰይጣኖችን እኮ አደረግናቸው አውሊያ ረዳቶች ለلذين لا يؤمنون ለማ ያምኑት ሰዎች እኮ ረዳት አድርገናቸዋል አለ ሱረቱ ጣሃ ላይ ደግሞ ይሄንኑ ክስተት መሃል ላይ የተቀየሩ ቃላቶች አሉ ራሱን ነው ምን ደጋግመው ለምን ቃላቶቹ በተቀየሩ ቁጥር ከቃላቶቹ ምን ይዘው ነገር ስላለ ወለቀድ አሂድና ኢላ አደም ሚን ቀብል ከዚህ በፊት እኮ ለአደም ቃል አስገብተነው ነበር ፈነሲየ ረሳ ወለም ነጂድ ለሁ አዝማ ለሱኮ ቁርጠኝነትን አላገኘንለትም አላላ ወኢዝ ቁልና ሊልመላኢካ ለመላኢካዎች ባልናቸው ጊዜ እስጁዱ ሊአደም ለአደም ስገዱለት ፈሰጀዱ ሰገዱለት ኢላ ኢብሊስ ሲቀር አባ እምቢ አለ እምቢ ማለት ምን ነው የሚያስይዘው አመፀኝነትን ነው የሚያስይዘው ሰዎች ዛሬ ምን ይላሉ ጺም እኮ የነብዩ ሱና ነው አትንካው አጅነቢ ሴት መጨበጥ እኮ ነብዩ ሰለላሁ ዐለይሂ ወሰለም ለኔ ማትገባኝን ሴት ከምጨብጥ አናቴ በምን ወስፌ ማለት ልብስ የሚሰፋበት አይደለም ሰፌድ የሚሰፋበት ነው በጣም ጠንካራ ነገር ነው በሱ በመታ ይሻለኛል ብለው ሲያበቁ ይሄን ሐዲስ ከሰማ በኋላ አንድ ሰው ሰበብ አስባብ ከፈለገለት ይሄ ሰው እንቢተኛ ነው አይደለም የሱሪ ጉዳይ ስንት ወንድሞቻችን ዘንድ ይነሳል ሱሪያችንን እናሳጥረው አይ እኔ እኮ ለኩራት አይደለም ይልሃል ሰላት ላይ ሲመጣ ግን ያጥፋታል ለኩራት ካልሆነ ሰላቱም ላይ ልቀቀው ሰላቱ ላይ ሲሆን በሰላቱ መቀለድ አይፈልግም አላህ እንዲቀበለኝ ብሎ ሱሪውን ከታች ያጥፈዋል ለምን ታጥፈዋለህ ምን ስለምታቅ ነው ጥፋት እንዳለ ስለምታቅ ምን ያደረክ ነው ሰላቴን ቢያንስ ሰግጄ አላህ ይቀበለኝ ከስቲንጃ ጀምሮ ውዱ አሟልቼ መስጂድ መጥቼ ስራዬን አቁሜ እንዴት ሱሪዬን እለቃለሁ ካልክ በሁሉም ጉዳይ የሱሪን ጉዳይ አክብደን እንያዘው ስለ ሱሪ አንዲት ነገር ላምጣ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሱቢ ሰላት እያሰገደ ከጀርባ አንድ እሳት አምላኪ መጥቶ ሁለት ጫፎች ባሉት ሰይፍ ወጋጋው ቡኻሪ ነው የዘገቡት ሐዲሱ ምን ይላል ሰሃቢዩ ተምር በወተት ወይም ተምር በውሃ በጥብጠን ሰጠነው በአፉ ጠጣውና አንጀቱ ጋር ሳይደርስ በተቀደዱት ቀዳዳዎች በኩል ወጣለ እንደሚሞትም አወቅን ቁጭ ብለን መጠባበቅ ጀመርን አንድ ወጣት መጣና ምን አለው ዑመር አንተ እኮ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውድ ባልደረባ ነበርክ የሳቸው ስም አይጠራም ያንተ ስም አብሮ ቢጠራ እንጂ 13 ዓመት የተጠጋ እኛን አስተዳደርከን አለው ዑመር ምን አለ ይህ ሁሉ የሰራሁት ወንጀሌን ብቻ ቢያስምርልኝ ይበቃኛል አለው ከዛ ያ ወጣት ሄደ
ዑመር ያምናቀው ጀግና ድምጹን ከፍ አድርጎ መጣራት አቅቶት አስጠሩልኝ አለ። ተጠራለት። የወንድሜ ልጅ ሆይ አለው ልብስህን ከፍ አድርገው አለው። ምንን ከፍ አድርገው? ምንን ከፍ አድርገው? ልብስህን ጀለብያ ወርዶ ስለነበር አላህን ለመፍራትህ ምልክት ነው። ለምን አላህን መፍራት በውስጥም በውጭ የሚተገበር ነገር ስለሆነ ቆሻሻም አይዝብህም አለው። ከዚህ ሐዲስ በኋላ ዑመር እንደዛ ሞቱ እየተጠበቀለት ይሄ ጉዳይ ተራ ጉዳይ ቢሆን ኖሮ ያልፈው ነበር አልነበረም? ወንድሞቼ ያልፈው ነበር አልነበረም? ዛሬ ግን ምን ሆኗል? መስራት ማንፈልጋትን ነገር በጠቅላላ አዲስ ኢስጢላህ አምጥተንላታል። ምንድነው እሱ? ሱና ነው። ምንድነው? ሱና ነው። ሱና ማለት መንገድ ማለት ነው አይደለም? መንገድ ማለት ነው አይደለም ወንድሞቼ? ነው። ጺም ማሳደግ የማን ሱና ነው? የነብዩ ሰለላሁ ዐለይሂ ወሰለም። ጺም መላጨት የነማን ሱና ነው? የነ ኦባማ የነ ቶኒ ብሌር የመሳሰሉት አይደል? ሱና ነው ካልከኝ የነ ኦባማ መከተል ትፈልጋለህ ወይስ የነብዩ ሰለላሁ ዐለይሂ ወሰለም መከተል ትፈልጋለህ? ጥያቄው ቀላል። ያኔ አንተው መልሰው። ውዴታህ እኮ ነው እያንጸባረቀብህ እያስፎገረህ። ነብዩን በምላሴ እወዳቸዋለሁ ትላለህ፣ ማንን እንደምትወድ ግን ብልጭ ብሎ ይወጣብሃል። ለምን? አንድ ሰው ለምሳሌ ጸጉሩን ድሬድ ቢያረግ፣ ድሬድ ታውቃላችሁ? ራስታ እንደሚባሉት ሙስሊም ሆኖ ድሬድ ቢያረግ ነብዩ ነው የሚወዳቸው ሰለላሁ ዐለይሂ ወሰለም ወይስ ቦብ ማርሊ ነው? መልሱልኝ የከተማ ልጆች መልሱልኝ። እኔ ከሸገር ሲቲ ነው የመጣሁት። ማንን ይወዳል? ቦብ ማርሊ ለመውደዱ ያንጸባርቅበታል አያንጸባርቅበት? ለይለን ወነሃረን ቦብን ነው መምሰል የሚፈልገው። ስለዚህ ሱሪው ምን ያረጋታል? ሰፊ ጂንስ ለብሶ መሬት ላይ ይረግጣታል። የሆነ የወታደር ሸሚዝ ነገር ይለብሳል። ጸጉሩን ድሬድ ያረጋል። ወሬው ሁሉ እቺን ያሳድጋታል። ቁረጧት የተባልናትን ቀድሞ ቀመሰ። ከዛስ ይሄኛውን ተግብር ስትለው ዲን እኮ ገር ነው ይልሃል። በነፍሳችን ላይ አንጫወት፣ በነፍሳችን ላይ አንጫወት። እኛ እንድንታዘዝ የታዘዝነው ወኢን ቱጢኡሁ ተህተዱ፣ እሳቸውን እሺ ብላችሁ ብትታዘዙ እኮ ትመራላችሁ የተባልነው አንድን ሰው ብቻና ብቻ ነው። እሳቸው ማናቸው? ነብዩና ሰለላሁ ዐለይሂ ወሰለም። فقلنا አልና ለአላህ ያ አደም ሆይ ኢነ ሃዛ ይህኮ ዐዱው ለከ ወሊዘውጂክ ለአንተም ለሚስትህም ጠላት ነው። ፈላ ዩኽሪጀነኩማ አያስወጣችሁ ሚነል ጀና ከጀነት አያስወጣችሁ። ፈተሽቃ ከጀነት ከወጣችሁ ትቸገራላችሁ። የምድር ህይወት እናንተ እንደምታስቡት ቀላል አይደለም። ኢነ ለከ ላንተኮ በጀነት ውስጥ አላ ተጁአ ፊሃ አትራብም እኮ ጀነት ውስጥ ወላ ተዕራ ልብስም አተህኮ አትታረዝም። ወአነከ አንተኮ ላ ተዝመኡ ፊሃ ጀነት ውስጥ ደግሞ ውሃ ጥም አይዝህም። ወላ ተድሓ ፀሐይም እኮ አያቃጥልህም። ይሄ ሁሉ ያለው ምድራዊ ህይወት ላይ ነው። ይሄን ጠላትን ተጠንቅቀህ ያዘው። በወንጀልህ ሰበብ ወደ ምድር ትሄዳለህ አለ። ፈወስወሰ ኢለይሂ አሸይጣን ሸይጣኑ ወሰወሳቸው። ቃለ ያ አደም ሆይ አላቸው ሀል አዱሉከ አሁን ደግሞ ምን ሆኖ መጣ? ጠቋሚ ሆኖ መጣ። ሀል አዱሉከ አልጠቁምህምን አላቸው። አላ ሸጀረቲል ኹልድ የመዘውተሪያ የሆነችውን ዛፍ አልጠቁምህምን? ወሙልኪን ንግስና ላ የብላ መቼም የማይጠፋ የሆነ ንግስና አልጠቁምህምን አላቸው። ፈአከላ ሚንሃ አስበላቸው፣ በሉ እነሱ። فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة فعصى آدم ربه فغوى. آدم عليه السلام بزيم سبب من هنا تساسات حفرة قلاو تقلت أبت ثم كذابها لكن اجتباه ربه قيته مرته من اندي أدرك توبة اندي أدرك توبة باينور من يوت النبرين يسولي جوج. ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ የአደም ልጅ ሁሉ ነው ያሉት እጅግ ተሳሳቸው። ከተሳሳቾች ሁሉ በላጩ ማን ነው? ወደ አላህ ተመላሹ ነው። ነብያትን ግን ልዩ ምን ያደርጋቸዋል? አላሁ ሱብሓነሁ ወተዓላ ራሱ ከባባድ ወንጀል እንዳይሰሩ ራሱ ጠበቃቸው። ዛሬ ሽርክ ላይ የወደቁ ሰዎች ምን እስከማለት ደርሰዋል? እኛ በቀጥታ አላህን ለመለመን ይከብደናል አሉ። ሙስሊምን እያሉ ምን ሆናችሁ ሲባሉ
እኛ ወንጀለኞች ነን? አብዱልቃድር ጀይላኒን ለምሳሌ አንድ ሰው ሰርግ ራሱ ነው ወይ ሄዶ ሚስት የሚጠይቀው? ትልልቅ የሚባሉ ሽማግሌዎችን ይመርጥ ይለው ያሉ። ልክ እንደዚህ አብዱልቃድር ጀይላኒን ብንለምናቸው ወደ አላህ ጉዳያችንን አለ ቀላል መልስ አለ። የራሳቸውን ጥያቄ አንስተን አላህ ታላቁ ጌታ ዘንድ ስራው የተቋረጠን የሞተ ሰው መላክ ይቻላል ሚሉ ከሆነ የሰርግ ቀን አብዱልቃድር ጀይላኒን ለምን አይልኩት? አላህኛን ያዘዘን ምን እንድናረግ ነው? አላህኛን ያዘዘን ምን እንድናረግ ነው? ታላቁ ሰው አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ዑመር ምን አለ? ሙሐመድ ሞቷል የሚል ካለ ሰለላሁ ዐለይሂ ወሰለም አንገቱን ነው በሰይፍ ምለው። ሙሳ ወደ ጌታቸው መልእክት ሊያመጡ እንደሄዱት እሳቸውም ሄደዋል አልሞቱም አለ። አቡበክር መጣ የቁርጥ ቀን ልጅ እንዴት ብሎ መሸከም እንዳለበት ኢማኑን አላህ ስለሰጠው ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል ይሄው ሬሳው። አላህን የሚያመልክ ካለ አላሁ ሐዩን ላ ይሙት። እኛ አብዱልቃድር ጀይላኒ ሰርግ ቤት ሽማግሌ ስትልክ የሚባል እምነት የለንም። የኛ እምነት በሌትም በቀንም ጉዳያችን ከማን ጋር ነው? ከአላህ ጋር። ከአላህ ጋር ከማይተኛው ከማያንቀላፋው ሁሉም በማድረግ ላይ ቻይ ከሆነው አብዱልቃድር ጀይላኒ ተሳሳች ናቸው አይደሉም? ናቸው። የአደም ልጅ ስለሆኑ አይደል? ሰዎች ዛሬ አላህን መለመኑ ቀላል ሆኖ ሳለ ምሳሌ አሁን አብዱልቃድር ጀይላኒ አይሰማም እንጂ ቢሰማ በህይወት በነበረበት ዘመን አረብኛ ቋንቋን ብቻ ስለሆነ አላህ ለሱ የሰጠው እኔ በአማርኛ አብዱልቃድር ጀይላኒ ሰላም ነህ ብለው ምን ይለኛል? ምን ይለኛል? ለኔ ምንም መልስ አይሰጠኝ። ማዳ ቱሪድ ይለኛል። እንደው በህይወት ቢኖር ራሱ አንድ አረብ ጋር ተገናኘን አቻሞ ሄም አልኩት በጉራጌኛ። እሱ ምን ይለኛል? ማዳ ቱሪድ ነው አይደል የሚለኝ። ከዛ እኔ ደግሞ ምን ልለው እችላለሁ? የቋንቋዎች ባለቤት ውስጣችን ምን እንዳለው ባለቤት አላ ኩሊ ሸይኢን ቀዲር ሁሉ ነገር በማድረግ ላይ ቻይ የሆነው ጌታ ግን ማን ነው? አንድ አላህ። በብቸኝነት ሊለመን የሚገባው ማን ነው? አንድ አላህ። በሚያሳዝን ሁኔታ ይሄ አርስት ችላ የተባለ አርስት ነው። ይሄ አርስት ማንም ለማይክደው መቼም ሰው ራሱ ላይ ያለበትን ወንጀል ሊደብቅ ይገባል። ዛሬ አሁን ምሳሌ ወጣቱ በኢንተርኔት ተዘናግቷል አልተዘናጋም? መልሱልኝ። ተዘናግቷል አልተዘናጋም? ተዘናግቷል። ልክ እንደዚህ ነብያት ሁሉ የለፉለት አጀንዳ እየተለፋለት ነው ወይስ ዝም ተብሎ አይነሳ ይሄ ተብሏል አልተባለም? ተብሏል። እማያቀስ አያቅም። አውቀው የሚያጠፉ ሰዎችን ግን አላህ ይለቃቸው። በምን የተነሳ? እኛ መሃል ምን የሚሉ ሰዎች ስላሉ አሁን በሽርክ ጉዳይ ከአላህ ውጭ አደምን የፈጠረው ወይም አደም ሲፈጠር ቦታው ላይ እኮ ከአደም በፊት ሰው ነበር የሚሉ ሰዎች አሉ። ውሸት ከሆነ ይሄው የሰው ሰፈር መስጂድ ነው የመጣሁት ማይኩንም አጥፉት እኔንም ከመድረካቸው አስወርዱኝ። ውሸት ከሆነ እውነት ከሆነ ደግሞ እኛ መሃል እንዲህ አይነት ሰዎች ካሉ አብረናቸው ምን ጋባ አብረናቸው ምን በላ አብረናቸው ምን ጠጣ ከሆነ ይሄን እያወቅን ዝም ካል አላህ ከነሱ በላይ እኛን ይዘናል። ለምን? እነሱ ሳያውቁ ሰርተውት ሊሆን ይችላል። እኛ ግን አውቀን ነው ዝም ያለው። ግጥሙን ላንብብላችሁ መንዙማ በሚሉት በፊት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጨቆረው። ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ። ጌታዬ ሺሊላ በእጁ ያረገው ሙልኩን አቡል ጀበል ግርማ አለው ለመልኩ። ያም አይነት እኮ ነው የሚታየው በግሩ ዋና ረጋጭ ነበር ደባልቆ አፈሩን። አውል ተርጉምላችሁ ይሄ የተባለው ልብ በሉ ለነብዩ ሰለላሁ ዐለይሂ ወሰለም እንኳን አይደለም ቢባል ራሱ ለሳቸው ልክ አይደለም። ምክንያቱም አላህ ከሰው ልጆች ከማን የጀመረው? የመጀመሪያ የፈጠረው ማን ነው? አደም። ከሱ በኋላ ያለን በጠቅላላ የማ ልጆች ነን? የአደም። ሐታ ክርስቲያኖች የሚያመልኩት ዒሳ የማ ልጅ ነው? የአደም ልጅ ነው። የቃጥባሬ አምላኪዎች ምን ይላሉ? የቃጥባሬ ልጅ የቃጥባሬ ስም ማን ይባላል? ሼኽ ኢሳ ይባላል። የሼኽ ኢሳ ልጅ ማን ይባላል? አቡል ጀበል ይባላል። አቡል ጀበል ለሚባለው ምን አሉለት? በፊት የሰራውን ጉድ አሁን ልናገረው አሉ። ያላህ ሹም እኮ ነው ሸልሞ የፈጠረው። ያላህ ፍጡር መሆኑን አመኑ። የአደም ጭቃ ነው እጁን ያጠቆረው አሉ። አደም ገና እየተፈጠረ ከጭቃ
አቡል ጀበል ግን ቦታው ላይ ስለነበረ የአደም ጭቃ ተፈናጥሮበትም ይሁን whatever እጁ ላይ ጥቁር ምልክት አለ ይያሉ ልብ በል ነበር ያሳመረ ሌሎቹ ሲያቦኩ መላእክቶች ሊሆኑ ይችላሉ የአደምን ጭቃ ሲያቦኩ ማን አደረገው ይያሉ ነው አይን አፍንጫ ጆሮ ምናምን ለአባታችን አደም የሰጠው ማን ነው ይያሉ ነው የቃጥባሪዎች ልጅ አቡል ጀበል ነው ይያሉ ያም አይነት እኮ ነው የሚታየው በእግሩ እግሩም ላይ ደግሞ ጥቁር ምልክት አለበት ዋና ረጋጭ ነበር ደባልቆ አፈሩን አለ ይሄ መንዙማ እኛ መሃል ካለ ይሄን ዝም ማለት ይፈቀዳል አባቶቼ መልሱልኝ ወንድሞቼ መልሱልኝ የነብያት ዋና ስራቸው ይሄ ነበር ዛሬ ብዙ ቦታ ምን ይባላል እንዲህ አይነት ዳዕዋ እንዳይነሳ ባይመጡ ይሻላል እነዚህ ሰዎች ይባላል መተን ብንነጋገረው አይሻል ከዛ ይሄን ካንሰር ማውጣት ይሻላል አይሻል አላህ ፊት ተቆሞ ይሄን እምነት ይዞ የቆመ ሰው አላህ ፊት ጀነት ወይስ ጀሃነም መልሱልኝ እናት ግልጽ እኮ ነው ከአደም በፊት ሰው አለ ያለ ሰው የጀሃነም ነው የጀሃነም እንዳይሆን ዛሬ ነው መልፋት ያለብን በሚያሳዝን ሁኔታ ግን የቃጥባሪ አምላኪዎች ጋር ሴት ልጅ ምን ወዳች ካለች ልጃቸው ሆና አናፍርም ሴት ልጃቸው እንዲሰጡን ሲሆን እንሄዳለን አላህ አልተረዳችሁ ስጋ ፍለጋ እንሄዳለን ለነሱ ግን ዘላለማዊ ህይወት የሚሆናቸው አንለፋላቸው አላህ ይዘነጋ አላህ ንጹህ ተውበት ይስጠን አላህ ወደ ተውሂድ ይመልሰን እኛ እኮ ሳናስበው የሰይጣን ተባባሪ ሆነን ምን ያደረግን ነው ሽርክ እንዲስፋፋ በዝምታችን ምን ያደረግን ነው እኛ ራሳችን እየተባበርን ነው ثم اجتباه ربه كزام جيتاو مرتاو فتاب عليه توبة لجسو وهداه لتوبة مرة قال اهبطا منها جميعا شيطان آدم مهوام كان ذرية وچاچو وطو بعضكم لبعض عدو كفيلاتشو طلاتوناچو እሱ በግልጽ እኛን ጠላት አድርጎ ይዞናል ከኛ ምን ይጠበቃል እኛ እሱን ጠላት አድርገን መያዝ فإما يأتينكم مني هدى على الله ከኔ ግን የምራቻ ቀናቻ ከመጣላችሁ እኮ فمن اتبع هدايا فلا يضل ولا يشقى በምድርም ላይ እኮ በፍጹም አይጠምም አኺራም ላይ እኮ ደግሞ ችግር አያጋጥመውም ጀነት በሰላም ይገባል ومن أعرض عن ذكري እቺ ባለንበት ዘመን ደግሞ ተመለከተናለች ከኔ ግሳጼ የዘነጋ ሰው አላህ فإن له لسكو معيشة ضنكا يتطبب نورو الله على ከፊል ወንድሞቻችንን ታያላችሁ አላህ ሁላችንንም ይምራን በድህነት ዘመናቸው ከ30 ደቂቃ በፊት መስጂድ ይገኛሉ አተህየተል መስጂድ አይቀራቸው አንድ ጁዝ አይቀራቸው ከአንድ ረካዓ ማን ከአንዱ ሰላት በፊት የፊት የኋላ ሱና አይቀራቸው ያ ረቢ እንደው እንደኔን ነገር ምን ልታረገው ነው ብለው ገንዘብ ለምነው ገንዘብ ሰጣቸው ከዛ ምን ሆኑ መኪናቸውን በመስኮት በኩል እንዲያወጡና አዛን እየሰሙ ቆይ አገር ውስጥ ገቢ ጉዳይ አለብኝ ቆይ ዲያስፖራ አካውንት ልክፈት ቆይ እያሉ ከሌሊቱ 6 ሰዓት ይሆናል ሀብት እቺ ገንዘብ የምትባል ነገር የሰው ልጅ ጥላውን ሊያዘው ቢል መያዝ ይችላል ጥላውን የያዘ በአለም ላይ ታውቃላችሁ ጥላ ይያዝ ማለት ዱንያ ማትያዝ ተለፋላት አለ አትይዛት 2000 ብር ከሆነ አመት በፊት ያንገበግባል 2000 ብር ለማግኘት ከዛ አላህ 200 ሺህ ብር ምናምን ጤን እንዲልላ አካውንት ውስጥ ያደርጋል ከዛ ደግሞ 200 ሚሊዮን ብር እኮ ጎደለኝ አንድ ማሽን ለማምጣት ሚሉት ሰዎች ውስጥ አንተው ራስህ ትሆናለህ አንድ ቀን ለልጆቼ የትምህርት ቤት መክፈያ አጥቼ ባንክ ቤት ሄድኩ ልበደር ሲል ሰው ሰምታችሁ ታውቃላችሁ የሚበደሩት እነማን ናቸው ያልጠገቡት ከአላህ የተወሰነላቸው ይዘው ተብቃቅተው መሄድ እየቻሉ ራስ ማል የመጀመሪያዋን ሀብት ላይ ያፈርሷት ምን ያደርጋሉ ልክ ቤት ሲሰሩ አንዲት ሱቅ ሲከፍቱ ባንኮች ይመጣሉ ከኛ ጋር እኮ ብትሰራ ኢንቨስትመንት ሬቱን ካልኩሌሽኑን እንዲናረጋለን ብለው በጣም የሚያጎመጅ ህይወት ያሳዩታል አንድ 40 ፊት ኮንቴነር ብትጭን እኛ ጋራንቲውን ብንሞላል ይሉታል ሰፍ ይላል አንዱን ኮንቴነር 4 አድርገው ያሳዩታል ከዛ ልክ እቃዋ ስትመጣ ምን ይሉታል ገበያ ቦታ ያሉት እነዚህኛዎቹ ብድርህ መክፈል አለብህ ወለዱ ሊወልድ ነው ይሉታል ወለዱ እኮ ራሱ ቀላል አይደለም አሁን ባለንበት ጊዜ ኢኮኖሚው ተመታ መልሱልኝ ሁሉ ሰው የሚያወራው ስለምንድን ነው ስራ የለም ይላል አምናና ካቻምና ግን ምን ነበር በቃ አዲስ አበባ ላይ ድሆች ጠቅላላ ገጠር ይገባሉ
አንድም ድሃ እዚህ ሀገር አይኖርም ተብሎ ሲወራ ነበር አልነበር? ሀብታሞቹም በአንድ አመት ውስጥ ድሃ አረጋቸዋል። እንዴት አድርጎ ያለ የሌለ ሀብታቸውን ሰብስበው ህንጻ ገነቡ፣ መሬት ገዙ። ምንን አስበው? ሰው እኮ ቢያንስ ለአመት ለሁለት አመት የሚይዘው ነገር አለ አይደል? ያገኙትን ሁሉ ኢንቨስትመንት ውስጥ ከተቱት ያተርፈናል ብለው። መንግስት አንዲት ህግ ብቻ ወጣ፣ ባንኮች እንዳታበድሩዋል። ባንኮች ምን እንዳታደርጉ? እንዳታበድሩዋል። ምን ሆነ ነገሩ? አሁን ቀጣል። መኪና የሚገዛ የለም ይልሃል። 6 ሚሊዮን ብር ሲባል የነበረው መኪና ምንም ሳይጎለው 3.5 ገዛለህ ይላል። ምን ስላጣ የሚበላውም ቸገረ። አላህ ምን ብሎ ነበር? يمحق الله الربا ويربي الصدقات። ሪባን ከስር ከመሰረቱ ወለድን ድምጥ ማጡን ያጠፋዋል። ሰደቃንስ ያበዛዋል። ከፊሎች መጡና ኢኮኖሚክስ የሚባል ትምህርት ከተማሩ በኋላ ሸሪዓን ተወት አድርገው በዱንያ መፈላሰፍ ጀመሩ። 500 ሺህ ብር አበድሬው ያለ ምንም ነገር 500 ሺህ ልቀበለው ነው ወይ አሉ። ሸሪዓ ምን አለ? ተጻጻፍ ስትበዳደር አንተ ከተጻጻፍክ ግን ከዛ በኋላ ምን ይሆናል? ያ ተበዳሪ እስኪመልስልህ ቀን ድረስ በየቀኑ ሰደቃ እየተባለ ይጻፍልሃል። ምን ትፈልጋል? አላህ ምን አለ? ወዩርቢ አሰደቃት፣ ሰደቃን ያበዛዋል አለ። ለማን? ለዛ ለማይጠፋው ዓለም ካፒታል ሆኖ ይቀመጣል። ዛሬ ሰዎች ወለዷ ነው የምትታያቸው። አበድሬ በነፃ እንትን ብዬ በነፃ ሲሉ ሁሉ በብድር ይሰራ ጀመር፣ በወለድ ይሰራ ጀመር። ይሄው አሁን ነገሩ ሁሉ ግራ ተጋብቶ አላህን በማመጻችን ሰበብ ችግር ላይ ወድቀናል። ተውበት ያደረገ ሰው አላህ ይምረዋል። የሰው ልጆች መልካም ህይወት ያልተጨናነቀ ህይወት መኖር ከፈለጉ በአላህ ትእዛዝ ላይ ቀጥ ማለት አለባቸው። ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ضንካ። ከኔ ግሳጼ የዞረ ሰው እኮ ለሱ የጠበበ ኑሮ አለው። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያመቲ የቂያማ ቀን አዕማ እውር አድርገን እንቀሰቅሰዋለን። ቃል አመፀኛው ሰውዬ ይላል ረቢ ጌታዬ ሆይ ሊማ ሐሸርተኒ አዕማ፣ እንዴት እውር አድርገህ ቀሰቀስከኝ? ወቀድ ኩንቱ በሲራ፣ እዚህ ምድር ላይ በነበርኩበት ጊዜ እኮ አይኔ ያይ ነበረ፣ እንዴት የቂያማ ቀን እውር አድርገህ ትቀሰቅሰኛለህ? ቃል አላህ አለ ከዛሊከ፣ ልክ እንደዚሁ እኮ አተትከ አያቱና የኛ አንቀጾች መተው ነበረ። ፈነሲተሃ፣ ካወክ በኋላ ረሳሃቸው ተውካቸው። ወከዛሊከ اليوم تنسى፣ ዛሬ አንተም ትረሳለህ፣ እውር ተደርገህ ትተዋለህ። ወከዛሊከ ነጅዚ፣ ልክ እንደዚሁ እኮ እንመነዳለን። መን አስረፈ፣ ድንበር ያለፈን፣ ወለም ዩእሚን ቢአያቲ ረቢህ፣ በጌታው አንቀጾች ያላመነን። ወለአዛቡ الآخرة፣ የአኺራ ቅጣት ግን አሸዱ ወአብቃ፣ የበረታና እኮ ዘውታሪ የሆነ ነው። የሆነ ቀን ይቆማል የሚባልም አይደለም። ተውሂድ ሳይዝ ለሞተ ሰው ማለት ነው። ተውሂድ የያዘ ሰው ከተቀጣ የሚቀጣው የምኑ ድረስ ነው? ያጠፋት ጥፋት ድረስ። ሱረቱ ሷድ ላይ ያለች እሷን እንቀጥልና ደግሞ ወደ ትምህርቱ እንመለሳለን። ኢዝ ቃለ ረቡከ ሊልመላኢካ፣ ጌታህ ለመላኢካዎች ባለ ጊዜ የሆነውን አስታውስ። ኢኒ ኻሊቁን በሸር፣ የሰው ልጅ ልፈጥር ነው። ሚን ጢን፣ ከጭቃ። ፈኢዛ ሰወይቱሁ፣ በፈጠርኩት ጊዜ። ወነፈኽቱ ፊህ ሚን ሩሒ፣ ሩህን በነፋሁበት ጊዜ። ፈቀዑ ለሁ ሳጅዲን፣ ለሱም ስገዱለት ሲል አላህ አዘዘ። ፈሰጀደ አልመላኢካ፣ መላኢካዎች ሰገዱ። ኩሉሁም በአንድነት አጅማዒን፣ ኢላ ኢብሊስ፣ ሸይጣን ሲቀር። እስተክበረ፣ ኮራ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነ ፊ ቀልቢሂ ሚስቃሉ ዘረቲን ሚን ክብር ላ የድኹሉል ጀና፣ በልቡ ውስጥ የብናኝ ፍሬ ያህል አትታይም እኮ የብናኝ ፍሬ፣ ኩራት ያለበት ሰው ጀነት አይገባም አሉ። ሰሃባዎች ጠየቁ፣ ከኛ ውስጥ አንዳችን እኮ ልብሱ ጫማው እንዲያምርለት ይፈልጋል። ኩራት የቱ መስሏቸው? ያማረ ልብስና ያማረ ጫማ መልበስ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ጀሚሉን ዩሂቡል ጀማል፣ አላህ እኮ ውብ ነው መዋብን፣ ንጹህ ልብስ መልበስን፣ ንጹህ ጫማ መልበስን፣ አዲስ ልብስ መልበስን፣ አዲስ ጫማ መልበስን ይወዳል። ወላኪን ነገር ግን አልኪብሩ፣ ኩራት ማለት በጠሩል ሐቅ፣ ሐቅ ስትመጣ ሐቅ መገፍተር ነው። ወገምጡ ናስ፣ የሰው ልጆችን ደግሞ ይሄ ምን ያውቃል ብሎ እንደዚህ በአይን ቂጥ እንዲያረጉ ሰውን ንቆ ማየት ነው። እነዚህ ሁለቱ ናቸው ከባድ በሽታዎች። እስተክበረ፣ ኮራ። ወካነ ሚነል ካፊሪን፣ ባለመስገዱ በመኩራቱ ሰበብም ከካሃዲዎች ሆነ። ቃል አላህ አለው ያ ኢብሊስ፣ ሰይጣን ሆይ ማ መናዐክ፣ ምን ከለከለ?
አንተ ስጁደ ከመስገድ ሊማ خلقت بيدي በሁለት እጆቼ ለፈጠርኩት አደም ከመስገድ ምን ከለከለ? ወደ ቀድሙ መንዙማ ስንመጣ ክህደት ለመሆኑ ይሄው አላህ ራሱን ያጸደቀ ነው። ምን ሲል አደምን በሁለት እጆቼ የፈጠርኩት የቀረጽኩት እኔ ነኝ እያለ ነው። የቃጥባሪ አምላኪዎች ምን እያሉ ነው? የቃጥባሪዎች ልጅ አቡል ጀበል ነው እያሉ ነው። ከዚህ ክህደታቸው ሊመለሱ ይገባል። አስተክበርተ ኮራህና አለው አላህ አም ኩንተ ሚነል ዓሊን ወይንስ አንተ መጀመሪያውንም ከትዕቢተኞች ነበርክ? ቃል ሸይጣን አለ አነ ኸይሩ ሚን እኔ እኮ ከሱ በልጣለሁ አለ። እቺ ናት ባለንበት ዘመን ለጥፋት አብዛኛዎቻችንን ምትዳርገን። ሰዎችን እናያቸዋለን፣ ካየናቸው በኋላ ምን እንላለን? ምን ያቃል ይሄ አካሄዱን ራሱ ይዩት እስቲ። እኔ በልጣለሁ የሚባለው በምን ጉዳይ ነው? ሚዛን ላይ ሆነን ምናችን ሲታይ ነው? ሚዛኗን ያለፍካት ጊዜ ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ስራችሁም እናንተም ትመዘናላችሁ ብለዋል። ያን ሚዛን ካለፍክ እውነትም ትበልጣለህ። የሚዛኑ ባለቤት ግን ማን እሱን እንደሚፈራው ስለሚያውቅ ምን አለ? ኢነ አክረመኩም ዒንደላሂ አትቃኩም። ከናንተ ውስጥ እኮ በላጩ ሰው ማን? ዒንደላህ አላህ ዘንድ አትቃኩም አላህን ፈሪ የሆነው ነው። አላህን ፈሪ የሆነው ማን እንደሆነ የሚያውቀው ማን ብቻ ነው? አላህ ብቻ ነው። ዛሬ የአብዛኛዎቻችን ችግር በሰው ፊት ሰው ነን። በሰው ፊት ምንድነው? ሰው ነን። መስጂድ ላይ በጣም አሪፎች ነን። ምን ቸገረው ምን ስንሆን ነው? ከጣቢያችን ውጪ ሌላ ጣቢያ ላይ ስንሄድ የሆነ ነገር ውር ይልብናል አይልም? ሌላ ሰፈር ስንሄድ ሌላ ሰው እንሆናለን አንሆንም? እንድንሆነ የተፈለገው ግን ምንድነው? አልኢህሳን። አላህን ሁሉ ቦታ አገርህም ተቀመጥክ ከአገርህም ውጭ ተቀመጥክ ምን ማድረግ ነው የሚጠበቅብህ? ሰው ሆነ መገኘት። ዛሬ እህቶቻችን ምን ይላል? ሱብሃንአላህ እኔ በአሪፉ ካልወጣሁ የትኛው ወንድ ነው እኔን የሚያየኝ? በመላሳቸው በተግባራቸው የሚያሳዩት ይሄ ነው አይደል? ምን እያሉ ነው? ባለስፖንጁን ፓንት ለብሼ ትልቅ መቀመጫ ያለኝ ካልመሰልኩ፣ ባለስፖንጁ እንዳለ ካልለበስኩ፣ ጡት ማስያዣዬ ስር የሆነ የሚከቱት ነገር አለ አዲስ የመጣ እሱን ከጥቼ ባለ ትልቅ ጡት ካልመሰልኩ፣ ቅንድቤ ላይ የሆነ ነገር ካልጨመርኩ፣ ጥፍሬ ላይ ጥፍር ካልጨመርኩኝ፣ እንዲህ ብዬ ቀና ብዬ ቋቋ በሚል ጫማ ካልሄድኩኝ፣ ጥብቆ ቀሚስ ከፍቼ ከዛ ጉርድ ወይም ቅድ ካላወጣሁለት፣ እግሬን ካላሳየው፣ አይኔን ማስካራ ካልተሰራሁት ኢላ አኺሪ የሚሉት ነገር አለ እነሱ። ማን ያየኛል? ወንድ ልጅስ እንዴት ይጠጋኛል? ይሄ ሸይጣን ስራ ነው አይደለም ወንድሞቼ? ነው። ትዳር እንዴት ይመጣል? በርህ ድረስ ኳ ማልበል ዝቤት አንድ እንቁ አለች፣ እሷን ፈልገን የመጣ ነው አለችን። ማንም ፈልጋችሁ ነው? ያቺ ጨዋዋ አዎ በእግሯ ኳ ሳታደርግ አደባባይ ላይ በቋቋ ጫማ ቤቷ ድረስ እየተንኳኳ የምትገባ ሴት አለች የለችም? ወንድሞች መልሱልኝ። አለች የለችም? ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ሰው ከችግሩ መውጫ ቀዳዳ ያደርግለታል። ማስረጃችን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን አለ? ወተት ላይ ሚሸጥ ወተት ላይ ውሃ እንዳትደበልቁ ብሎ አዘዘ። እሱ ማታ ማታ የሚያስተዳድራቸው ህዝቦች ዘንድ ጠዋፍ ያደርጋል። አንድ እናት ለልጇ ምን ትላታለች? ወተቱ ላይ ውሃ ጨምሪበት ትላታለች። ልጅ ምን አለች? አሚር አልሙእሚኒን ከልክሏል አለች። እናት ምን አለች? ዑመር አያየንም አለች። ልጅ ምን አለች? የዑመር ጌታ ያየናል አለች። አላሁ አክበር። ዑመር ከቤቱ ጀርባ ሆኖ ሰምቷል። ምን አደረገ? እቺን ቤት ውስጥ ቋቋ ያለበሰችውን ሐረካ ማታበዛውን አላህም ቤት ውስጥም ከቤት ውጭ የምትፈራውን የዑመር ጌታ ያየናል ያለችውን የገዛ ልጁን ዑመር ምን አለው? ሂድና እዚህ ቤት እቺን ሴት እጫት ብሎ አጨው። ማን ተወለደ? ዑመር አብዱል አዚዝ ረሂመሁላህ ተወለደ። የታቢኢዮች ንጉስ ያን የመሰለ ሰው ከዚች ሴት ማህፀን ወጣ። ዛሬ እህታችን ምን ትላለች? ባሌ እኮ ፎከሱ እኔ ላይ አይደለም። እንዴት ፎከሱ አንቺ ላይ ነው? አንቺ ከቤት ስትወጪ የስንት ሰዎችን ባል ፎከሳቸውን ትሰርቂያለሽ አትሰርቂ? ድብ እናርግሽ። ትሰርቃለች አትሰርቅም? ትሰርቃለች አትሰርቅም? ትሰርቃለች። አለባበሷ ጤነኛ ስላልሆነ የሷን ባል ደግሞ ከሷ ያነሱ ቲኔጀር የሚባሉት እነዚህ አዳዲሶቹ ወስላዎች አርገው
ምን አርገው አጡዘውት ማታ ይገባል ልቡ እነዛ ጋ ነው ሚስት እዚህ ተጨነባበራለች አንቺ ተስተካከይ ውጭ ያሉትም ሴቶች ይስተካከሉ ለሁላችንም ባሎችም ባል ይሆናሉ ሚስቶችም ሚስት በክብር ይሆናሉ ያላህ መብት ሳናሟላ ግን እኛ ምን እንፈልጋለን ደፋሮች ነን እንዴት ነው ነገሩ ለኛ ማያምርልን እንላለን ወመን يتقيله يجعل له مخرجا قال انا خير منها خلقتني من نار እኔን ከእሳት ፈጥረኸኛል አለ ሸይጣን እሳት ሲል የፈለገው ምንድነው ብርሃን አለኝ ሊል ነው አይደል ከእሳት የበለጠ በቀጥታ ከብርሃን የተፈጠሩት እነማን ናቸው መላእክቶች ከብርሃን የተፈጠሩት መላእክቶች ለአደም ስገዱ ሲባሉ ሰግደዋል እሱ ከእሳት እኮ በራሱ እንደ ብርሃን እኮ እንደ ዋናው ብርሃን እኮ ብርሃን መስጠት አይችልም ጉረኛ ሲሆን ግን ቂያሱ ራሱ ተበላሸበት خلقته من طين አለ እሱን ከጭቃ ነው የፈጠርከው አለ ኢብኑ አልቀይም ረሂመሁላህ ብዙ ፋይዳዎች ጠቅሰዋል እዚህ ያላነሳው ጭቃ ከእሳት እንደሚሻል قال الله አለው فخرج منها فانك رجيم ውጣ ከዚህ አንተ የከሰርክ ነህ አለው አሁን አንድ ሁለት ነጥቦች እዚህ ጋር እናንሳ አንደኛ ኢብራሂም አለይሂ ሰላም በስተርጅና ያገኙት ልጅ አላህን ምን ሲሉ የተናገሩት አልহামዱሊላሂ الذي وهب لي على الكبر اسماعيل واسحاق مسغانا ሁሉ ለዓለማቱ ጌታ ለአላህ ይሁን በስተርጅና እስማኤልና ኢስሐቅን የሰጠኝ ከዛ ምን አላቸው ተረዳው አላቸው አላሁ አክበር አላህ ራሱ ምን ሲል ጠራው ፈተናው ان هذا لبلاء مبين እኮ በጣም የመጨረሻ አደገኛ የሆነ ፈተና ነው አለ ፈተናውን የላከው ጌታ ራሱ ምክንያቱም በስተርጅና ነው የተገኘው አንድ ልጅ ነው ገና ሌላ ልጅም ኢስሐቅም አልተገኘም ምን አለ ኢብራሂም ራሱ ያ ቡነይ ልጄ ሆይ ኢኒ አራ ፊል መናም እኔ እኮ በህልሜ አያለው አኒ አዝበሁክ እኔ እኮ ሳርድህ አያለው ልጅ ምን አለ ኢፍአል ማ ተኡመር የታዘዝከውን ፈጽም ستجدني ታገኘኛለህ አሉ ኢስማኤል ኢንሻአላህ ያለ አላህ መሺአ አይሆንም በአላህ እገዛኮ ታጋሽ ሆነ ታገኘኛለህ አንተ ስታርደኝ ታረድልሃለሁ አላህ ምን አለ ይሄን ክስተት አስመልክቶ فلما اسلم ሁለቱም እጅ በሰጡ ጊዜ አባትም ልጅም ይሄው እረድ ተባሉ እሳቸው ቀጥታ ወደ ተግባር ገቡ ሸይጣንስ አንዲትን ስጁድም ቢያለ በምኑ የተነሳ በትዕቢቱ የተነሳ በኩራቱ የተነሳ እኔ በልጣለሁ በማለቱ የተነሳ ኢብራሂም ምን ለማለት ፈልገህ ነው አላህ እረድ ስትል እቀፈው ልትል ፈልገህ ነው ወደ ሌላ ቦታ ላከው ልትል ፈልገህ ነው ሚል የጭንቀት እንኳን ጥያቄ አቅርበዋል አላቀረቡም ቀጥታ ትዕዛዙን ወደ ማን አቀረቡት ወደ ልጃቸው እጅ ሰጡ ሸይጣን ተሸውዶ እንጂ ማለት ነው እኔ ከሳት ተፈጠርኩ ከኔ በኋላ የተፈጠረው ይሄ ቅሉ ነገር ከአፈር ተፈጠረ ብሎ ጉራው እነዛ እንጂ መላእክቶች ከምንድነው የተፈጠሩት ከብርሃን ነብዩ ሰለላሁ ዐለይሂ ወሰለም ከምንድነው የተፈጠሩት ከመንይ መላእክቶችም በጠቅላላ ግን የኛ ነብይ ይበልጣሉ ሰለላሁ ዐለይሂ ወሰለም አስበላጩን እሱ የሚሰራውን ስራ ብቻ ማየት ነው እሱ ያስበለጠው እናስበልጣለን አደምን አስበልጠው ከትዕቢተኛው ሸይጣን በምን ሰበብ ለዚህ ጉድ ተዳረገ በትዕቢቱ ሰበብ وان عليك اللعنتي الى يوم الدين የኔ ቁጣም ባንተ ላይ እሱ ምን ብሎ ነበር እስከ ቂያማ ድረስ አቆየኛል አይደል አላህ ምን አለው የኔ ቁጣ ባንተ ላይ እስከ ቂያማ ድረስ ይሁን አለው قال ربي فانذرني ጌታዬ ሆይ አቆየኝ الى يوم يبعثون እስከ ቂያማ እስከሚቀሰቀሱበት ቀን ድረስ قال فانك من المنذرين كم يسنبتوت اسك قيامه كم يقويوتنا አለው الى وقت المعلوم اسك توسنچ اسك ታወቀች ጊዜ ድረስ አይ القيامه قال فبعزتك على አሁን ልብ በሉ የሸይጣንን ንግግር ራሱ ስሙት አላህን በልቅና ይሁንብኛል ዛሬ ሰዎች እንደሚሉት በነብይ ይሁንብህ በቦረናው ሸህ ይሁንብህ እንደሚሉት እንደዚህ የሚባል ነገር የለም ቀጥታ ራሱ ግን ሸይጣን فبعزتك እያለ ይሄ ዕውቀቱ ተቀመው ዕውቀት ወደ ተግባር ካልሄደ ኢማን አይሆንም አላመንም እሱ በምን የተነሳ فبعزتك እኮ ካለ ሊል የሚገባው ምን ነበር አላህ ያዘዘው መፈጸም አላህ ያዘዘው ምን ማድረግ መፈጸም ነበር የሚጠበቅበት አልፈጸማት ለኡግየነሁም አጅማዒን አለ
የአደምን ዝርያዎች በጠቅላላ አጠማቸዋለሁ አለ። ከዛ ወደ ምን መጣ? ኢላ ዒባደከ ሚንሁም አልሙኽለሲን ላንተ ስራቸውን ያጠሩ ባሪያዎች ሲቀሩ ዩሱፍን አለይሂ ሰላም ከሴት ፊትና አላህ ከጠበቃቸው በኋላ ምን አለ? እሱ እኮ ለኛ ስራቸውን ከሚያጠሩ ባሪያዎቻችን ነበር አለ። ስራን ለአላህ ማጥራት ከክፉ ነገር ይጠብቃል። እኛ የሰው ልጆች ነፍስያ አለብን፣ ሸይጣን አለብን፣ እኛ ደካማዎች ነን። ለአላህ ግን ስራችንን የምናጠራ ከሆነ ይሄ አደገኛው ሰይጣን በእኛ ላይ ስልጣን እንዳይኖረው አላሁ ስብሓነሁ ወተዓላ አድርጎታል። ቃል አላህ አለ ፈልሐቁ የእውነት ቃል ኪዳን እኮ ከኔ ነው። ወልሐቅ አቁል እውነትንም እናገራለሁ። ለአምለአነ ጀሃነምን እሞላታለሁ። ሚንከ አይ አሸይጣን ካንተ ከሰይጣን ወሚመን ተቢዐከ ሚንሁም አጅመዒን ከነሱም ውስጥ አንተን ከተከተሉ አድርጌ አንድ ላይ እሞላታለሁ አለ። ሸይጣን ወይንም ጂኖች ከሰው ልጆች በፊት ተፈጥረው ነበር። ያ መግቢያችን ነው እስካሁን ያየነው። አላህ ምን አለ? ወልጃነ ጂኖችን እኮ ኸለቅናሁ ሚን ቀብል ከሰው ልጆች በፊት እኮ ፈጠርናቸው። ሚን ናሪ ሰሙም ከነበልባል እሳት ፈጠርናቸው አለ። ሸይጣን አስመልክቶ ከፊል ሰዎች ምን ይላሉ? ሸይጣን መላኢካ ነበረ፣ ወንጀል በመስራቱ ሰበብ የተነሳ ነው ምን የሆነው ከመላኢካዎች ጎሳ የተባረረው ይላሉ። ይሄ በፍጹም ልክ አይደለም። ትክክለኛውን አላህ ነገረን። ምን ሲል ወኢዝ ቁልና ሊልመላኢካ ለመላኢካዎች ባልን ጊዜ ኡስጁዱ ሊአደም ለአደም ስገዱለት፣ ፈሰጀዱ ሰገዱ፣ ኢላ ኢብሊስ ሸይጣን ሲቀር ካነ ሚነል ጂን እሱ እኮ ከጂኖች ነበር አለ። የሰውንም ልጆች ሆነ ጂኖች አላሁ ስብሓነሁ ወተዓላ የፈጠረን እሱም በብቸኝነት እንድናመልከው ነው። ወቃለ ተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰውን ልጆችም ሆነ ጂኖችን አልፈጠርኳቸውም እኔም በብቸኝነት እንዲያመልኩኝ እንጂ። በአደምና በሰይጣን መካከል ያለው ትልቁ ልዩነት ወኩሉም ሁለቱም ማንና ማን አደምም ሸይጣንም ወቀኡ ፊል ማዕሲያ ሁለቱም ወንጀል ላይ ወደቁ። ወንጀል ላይ የወደቁበት ቦታ ደግሞ ምድር ላይ አልነበረም፣ እዛው ጀነት ላይ ነው። ላኪን ነገር ግን አደም አባታችን አደም እኮ ነዲም ተጸጸተ። ሸይጣንስ አይደለም ሊጸጸት አቆየኝ አለ። ከዛስ ስልቶች ነደፈ። በሱ ሰበብ አይደለ የጠመምኩት አለ። የሱን ዝርያዎች ደግሞ አልላቀቃቸውም እስከ ቂያማ ድረስ ብሎ ጦርነቱን አውጆብናል። ወታብ ተውበታን አደረገ። ፈታበ አላሁ ዐለይሂ አላህ ንስሐውን ተቀበለው። ፈተለቃ አደሙ ሚን ረቢሂ ከሊማቲን አደም እኮ ከአላህ ከጌታ የተውበትን ቃል ተቀበለ። የትኛዋን? ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ብለን ያሳለፍነው። ፈታበ ዐለይህ አላህ እኮ ተቀበለው። ኢነሁ ሁወ ተዋቡ ረሒም አላህ ንስሐን ተቀባይና አዛኝ ጌታ ነው። አማ ኢብሊስ ሸይጣንማ ፈአባ እምቢ አለ፣ ወስተክበረ ኮራ፣ ፈካነ ሚነል ካፊሪን ከካህዲያን ሆነ። ቃለ ተዓላ ወኢዝ ቁልና ሊልመላኢካ ለመላኢካዎች ባልናቸው ጊዜ ኡስጁዱ ሊአደም ለአደም ስገዱ፣ ፈሰጀዱ ኢላ ኢብሊስ ሁሉም ሰገዱ ሸይጣን ሲቀር፣ ወስተክበረ ኮራ፣ ወካነ ሚነል ካፊሪን ከካህዲያን ሆነ። ስለዚህ ሁለት ነገር ይጠበቃል ከኛ፣ መቶበትና አለመተበት። ተውበተኛ ሰዎች በቀንም በሌሊትም በሩ ተከፍቶላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እጆቹን ይዘረጋል በቀኑ ክፍለ ጊዜ ማታ ያመጹት ሰዎች ምን እንዲያደርጉ? ንስሐ እንዲገቡ፣ ንስሐቸውን ሊቀበላቸው። በሌሊቱ ክፍለ ጊዜ እጁ የተዘረጋ ነው። ምን እንዲሆን? በቀኑ ክፍለ ጊዜ እሱን ያመጹ ሰዎች በሌሊቱ ክፍለ ጊዜ ንስሐ እንዲጠይቁት። አሁን የተቸገርነው ግን ምን ሆነ? ነቢዩ ሰለላሁ ዐለይሂ ወሰለም በግልጽ ተናግረው ሲያበቁ የኔ ኡመቶች ወንጀል ሁሉ ይማራል ግልጽ የሚያወጣው ሲቀር። ግልጽ ነው ሐዲሱ። የኡመቶቼ ወንጀል ሁሉ ይማራል ወንጀሉን ግልጽ የሚያወጣው ሰው ሲቀር። ግልጽ ከማውጣት ውስጥ እኮ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በማታ ወንጀል ይሰራና አላህ ሸፍኖለት አሳድሮት ሲያበቃ ጠዋት ይነሳና ፈአልቱል ባሪሃተ ከዛ ወከዛ ትላንት ማታ እኮ እዚህ ፓርቲ ቤት ሄጄ ይሄን ሰርቼ፣ ማታ ጁቴ ቤት ገብተን ይሄን ሰርተን፣ ከረምቡላ እንትናን እንትን ብለነው ቤቲንግ ቤት ገብተን ይሄን ሰርተን፣ ማታ ይሄን ያህል ተቀሞ እያሉ
የማታ ወንጀላቸው አላህ የሰተረው የክሽፉን ግልጽ ያወጡታል አሉ። ፈማ ባሉክ እነማን ኦንላይን እንገናኝ ብለው ወንጀል የሚሰሩ ሰዎች። ኦንላይን ማለት ምን ማለት ነው? አንድ ሰው ብቻ ሳይሆን ወንጀሌን እንዲያይልኝ የሚፈልገው እባካችሁ ሼር አድርጉ፣ የእነንትናን ዘር እኮ ላስገባላቸው ነው፣ እነዚህ ምናምኖች ብዬ ልጠራርጋቸው ነው። ከዛ ሲሞት ወዲያው ምን ይባላል? ለአላህ ብላችሁ የዚህ ልጅ አካውንት ሼርም ላይክም ኮሜንትም እንዳትሰጡ። ለምን ሲባል ወደ ቁርጡ ቀን ሄዳ አይደል ወደ ሞቱ ዓለም ቀብር ገብቶ እዚህ ሲሰራ የነበረው ወንጀል እንደሆነ ስላወቁ ቀብር ገብቶ እንዳይቀጣበት ምን አሉ? እባካችሁ አካውንቱ በራሱ ጊዜ ጸጥ ይበልና ሰው ሼር ያርገው። ምክንያቱም ሼር ኮሜንት ላይክ ከተደረገ ምን ይሆናል? ወደ ላይ ይወጣል አይደል? ሰው ሊያየው ነው ብልግናው። ዛሬ አትባልክ፣ ዛሬ ለነፍስህ ዘንላት። ከፊል ሰዎች ደግሞ ይመጣሉ፣ እኛ ካረጀን ቆንጆ ቆንጆ የሆኑ ሴቶች ተፈጠሩዋል። ባታረጅ ምን ልታረግ ነበር? ባታረጅ ምን ልታረጋቸው ነበር? አልተረዳችሁም ወንድሞቼ? ድሮና ዘንድሮ ምን ይለየዋል? ድሮም ወንጀል ነበር በእኛም ዘመን። ድሮ ግን ሰው ተደብቆ እንደገና ሰው የሚበላሸው መቼ ነበር የሚባለው? አረ ልጅ ከቤት ከወጣ እኮ ይበላሻል ይባል ነበር። እገሌ የቤት ልጅ ነው ይባል ነበር። ከቤት አይወጣም ለማለት ነው። ዛሬስ ተገላቢጦሽ ሆነ። የደሃ ልጅ ቢወጣ ሰፈሩ በር ላይ ነው። ቢወጣ ተራ አስተናጋጅ ቢሆን ነው ወይ ባጃጅ ተራ ጠባቂ ቢሆን ነው። የሀብታም ልጆች ዋይፋይ ያለላቸው ከዓለም ጋንጊስተሮች ጋር ቤት ቁጭ ብለው ይገናኛሉ። በምን በዋይፋይ። የማን ባስ? ይሄ ደሃው ልጅ ሰፈሩ ላይ ድህነት አጡዞት በቃ ግቡ እዚህ ምናምን ሊል ይችላል። ሴትም ላይ አይኮ ይችላል። በር በመውጣቱ ብቻ ዱርዬ ይባላል ደሃ ስለሆነ። የሀብታሙ ልጅ ግን ቤት ቁጭ ብሎ ምን ያህል ፖርኖግራፊ ያያል። ፖርኖግራፊ ማለት አላህ የጠላው ወንድና ሴት የሚሰሩትን ብልግና ቁጭ ብለው በፊልም ተቀርጾ ይታያል። ድብቅ ወንጀል ኻቲማ ያበላሻል። የኛ ቸሩ ጌታ አንተ እዚህ ምድር ላይ ጥሩ ሰው ከነበርክ ሀል ጀዛኡል ኢሕሳኒ ኢላ ልኢሕሳን፣ መልካም ሰሪ ከነበርክ ይሄን ኬላ በመጥፎ ነገር በፍጹም አያሻግርም የኛ ጌታ። በድብቅ ግን ሰው አያየኝም እያልክ ስታምፀው ከኖርክ ኬላውን አምልጠህ ልትሄድ ስትል ትዋረዳለህ። አንድ ወጣት ጀናዛውን ያየው ሰው ነው የሚያወራው። ቤቱን ዘግቶ ይሄ ብልግና ፊልም የሚባለውን ሪሞቱን ይዞ ያያል። ቤተሰብ ከመጣበት ምን ለማድረግ? ቻናሉን ለመቀየር። መለኩል መውት በዛው መጥቶ አፈፍ አድርጎት ይዞት ሄደ። ሬሳ ወዲያው ካልተበጃጀ ምን ይሆናል? ደርቆ ይቀራል አይደል? ሪሞቱን እንደያዘ ሰውየው እያለቀሰ ምን ይላል? ጣቶቹን እየሰባበርኩኝ ሪሞቱን ተቀበልኩታል። ሬሳ ምን ስለሚሆን በሞትክበት ሁኔታ እንዲሆኑ ስለሚቀር ሪሞቱን እንዲይዞታል። አየህ፣ እንቅልፍ እንኳን ጥሎት ቢሄድ እንዳይወድቅበት መሬት ላይ እንዲይዞ እየተጠነቀቀ እንቅልፍ ሳይሆን መለኩል መውት ነው መጥቶ የወሰደው። በር ተበርግዶ ሲገባ ቤተሰብ ልጃቸው ሞቷል። ደንግጠው ወጥተው ኑና እስቲ ልጃችንን ሬሳ ቦታ ሲዝልን ሲሉ ሪሞቱን ከእጁ ላይ ለማውጣት ጣቶቹ ምን ሆኑ? ስለደረቁ እዛው ቃ እየተደረገ። ድብቅ ወንጀል እንጠንቀቅ። ድብቅ ወንጀልን እንጠንቀቅ። ማስተርቬሽን እየተባለ ይሄ ሴጋ ራስን በራስ ማርካት። የሆነ መስጂድ ላይ አስተምሬ ሰውጣ የሆነ ወጣት ተከተለኝ እያለቀሰ ምን ይሻለኛል? 20 ደቂቃ ትርፍ ባገኝ አለ። ትርፍ ሰዓት 20 ደቂቃ ካለኝ እጄ አያርፍም አለ። ሱስ ሆኖብኛል አለ። መጠንቀቅ የመጀመሪያው ወጥመድ ውስጥ ላለ መግባት ነው። አሳ ወጥመድ ውስጥ ከገባች በኋላ ትፈራገጣለች እንጂ ትወጣለች? ወንድሞቼ መልሱልኝ፣ አትወጣም። አንድ ሰው የሆነ ሰው ቤት ምን ይሉታል? ናና እደር ይሉታል። የኔ ጸባይ ሰው ቤት አያሳድርም አለ። ምን ሆነ አሉት። ማንኮራፋት ከሆነ ችግር የለም ማንም ሰው ያንኮራፋል አሉት። አይ ከዚህ በላይ ነው አለ። ምንድነው አሉት። በእያንዳንዱ ሰዓቱ እየተነሳው አጨሳለሁ አለ። አረ ችግር የለም እደር አሉት። እስከ 5 ሰዓት አመሻሉኝ ለኔ ነገሩኝ። ከ5 ሰዓት በኋላ ለአንድ ሰዓት ያርፋል። ከዛች ከምትጣፍጥ እንቅልፍ ሲጋራው እየቀሰቀሰው ተነስቶ ያጨሳል። አሁንም ይተኛል። አያችሁት መተአዘብ።
ይህ ወንድም ሌሎችም ወንድሞቻችን የመጀመሪያውን ሲጋራ ሲያጨሱ እንዲህ ንጣጣ ውስጥ በህይወታቸው እንደሚገቡ ቢያውቁ ኖሮ የሸይጣንን የመጀመሪያውን ወጥመድ ይገቡለት ነበር? ወንድሞቼ መልሱልኝ። አይገቡ። ጫትም ሲከትቧቸው ምን ይላሉ? አንድ እንጨት እኮ ናት። ምንድናት? አንድ እንጨት ናት። ለጨዋታ ከመረረ ስኳር፣ በጣም ከደበረ ለውዝ፣ ካልሆነስ ሚሪንዳ ብለው እንደ ሲሪንጅ አባብተው ይወጉታል። ከዛ ምን ይሆናል? አይናችን እያየ ወንድማችን የሳምንት ቋሚ ተሰላፊ ይሆናል። አልበቃ ይለዋል። ምን ያደርጋል? በጧቱ ክፍለ ጊዜም ደግሞ የጀበና ቃሚ ነኝ ይላል። ከዛ አይናችን እያየ ጫት ትልቁ ስራው ምንድነው? ተስፋ ማስቆረጥ አይደል? ይህ ወንድማችን አይናችን እያየ ሸሚዙ ይቆሽሽና ወደ አንድ ሳይድ እንዲህ የሚሆንባቸው ሰዎች አላያችሁ? ላ ልንስቅባቸው አይደለም፣ ልናዝንላቸው ነው። ከተከበሩበት የክብር ማማ ሱናን አልቀበል ብለው በገዛ እጃቸው ጥፍራቸው ቆሽሾ ከዛስ ትዳርም ካላቸው ምን ይላሉ? እኔ እኮ አልቻልኩም፣ ወደ ቤተሰቦችሽ ቤት ተመለሽ። እንዴት ትችላለህ ወንድሜ? ደም ራሱን ችሎ የምታስገባው ነገር ይለዋውጠዋል። ያን ጀግንነትን አሳልፈ ሰጥተህ አላህ ባንተ ላይ ያደረገውን ሸክም አልቀበል ብለህ ሰፈር ቁጭ ብለህ 3 ልጆች እኮ ነበሩኝ ከዚህ ሱስ እንዴት እንደምወጣ አላውቅም እያልክ በገዛ እጅህ ክብርን ታስነጥቃለህ። የሙስሊሙ ወጣትም ሆነ ማንም ከስር ከመሰረቱ ሊሰራበት ይገባል። በጣም በሚያሳዝን ሁኔታ ግን ለዚህ ሁሉ ብክነት የዳረገን ማን ነው? ማንም አይደለም። ዳዕዋዎቻችን ላይ የሚነሱት አርስቶች ቀለል ያሉ አርስቶች ስለሆኑ ሰው ትልልቅ ነገር እንደሚጠበቅበት በእስልምና ሳያቅ ነፍስያና ሸይጣን ይሉታል። አብሽር እቀብር ይገባል በሽታው ሳይሸርፍ አላህ ነጃ ይበላል። ዘለል እያልኩ እንግዲህ ሰዓቱ ብዙ ስለሄደ ሁለቱ አደገኛ ነገሮች፣ አንደኛ ቅናት። ሸይጣንን ለዚህ ምን አደረሰው? ቅናት አደረሰው። የሸይጣን ባህሪ ያለባቸው ሰዎች በእኛ ማህበረሰብ ውስጥ አሉ፣ እኛንም ጭምር ሊሆን ይችላል። አላህ ያውጣልን። ሸይጣንን ሲሆን ወይኔ አደም ላይ ቀንቶ እኮ ነው እንዲህ የተዋረደው እንላለን አይደል? እሺ የኛ ቅናት ምን ይመስላል? የሆነ ወንድማችን አይናችን እያየ ወይ ከነሞር ወይ ከሆነ ከቻሃ ወይ ከሆነ ቦታ ወይ ከጎጃምም ሊሆን ይችላል አዲስ አበባ ሲደርስ እናስታውሰዋለን። የዛሬ 2 ዓመት እናውቀዋለን። እኛ ደግሞ እዚህ ተወልደን ኖረናል። ከዛ ምን እንላለን? ልክ እሱን አላህ ዱንያውን በርገድ አድርጎለት በጣም የምታምር ሴት ሲያገባ አሁን እሱ ለሷ ይመጥናታል ምን ይላታል? እቺ ቅናት አይደለችም? ቅናት ናት እኮ። ምክንያቱም አሁን يقسمون رحمة ربك እነሱ ናቸውን የአላህን ምን መከፋፈል የሚከፋፍሉት? ለዛ ለወንድማችን እቺን ሴት የሰጣት ማን ነው? አላህ። እኛ ምን እያልን ነው? አላህ ስራ እኮ ልክ አይደለም። ከዛ ምን እያልን ነው? እኔ ነበርኩ እኮ ፋብትን ማረጋት ለዚህ ሰውዬ ሰጠ እያልን እየበላን ነው አይደለም? ሴቷም ትመጣለች እኮ ገርዳሜ ናት እኮ አሁን እሷ የእውነት ለሱ ትገባለች ትላለች። ምን እያለች ነው? እኔ ነበርኩ ምገባው እያለች ነው። ስለዚህ እንዲህ አይነት ሰው የሚናገረው የሚሰራው በሽታው የራሱ ሊሆን ስለሚችል ቁጭ ብሎ ይሄ ነገር ከሸሪዓ ጋር ያጋጨኛል ወይ ሊል ይገባዋል። ሁለተኛው በሽታ አደም አለይሂ ሰላም ጀነት ውስጥ ያለው ሁሉ ተፈቅዶለት ሲያበቃ ያቺን ዛፍ እንዲበላ ያደረገው ምኑ ነው? መጓጓት። የማይሆን መጓጓት አደጋ ላይ ይጥለናልና ሰይጣንን ቅናት እንዳባረረው እኛ ደግሞ አላህ ባስቀመጠልን ሐላል ብቻና ብቻ እንብቃቃ። ሸይጣን ለሰው ልጆች ያለው ጠላትነት ምን ይመስላል? አላህ Subhanahu Wa Ta'ala ምን አለ? ኢነ ሸይጣነ ለኩም ሰይጣን እኮ ለእናንተ አዱውን ጠላት ነው። ፈተኺዙሁ አዱዋ ጠላት አድርጋችሁ ያዙት። ኢነማ የድዑ ሒዝበሁ ህዝቦቹን እኮ የሚጠራቸው ተከታዮቹን እኮ ሊየኩኑ እንዲሆኑ ነው። ምን አስሐቢ ሰዒር ከእሳት ጓዶች ውስጥ እንዲሆኑ ነው። የሰይጣን ስልቶች ምን ይመስላሉ? አሁን ስልቶቹን ላቡድ ማወቅ ይጠበቅብናል። ቃለ ፈቢማ አግወይተኒ እኔን በሱ ሰበብ ባጠመምክብኝ ይሁን ለአቁደነ ለሁም ሲራጠከል ሙስተቂም
ቀጥተኛው መንገድ ላይ መጥቼ ቆምባቸዋለሁ ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين ሸይጣን ይሄን ሁሉ እንደሚያደርግ ዝቶ ሲያበቃ አላህ ግን ሁጃ በእኛ ላይ ያስቀምጧል ምን ሲል እንዲህ ሲል መከረን ያ በኒ አደም እናንተ የአደም ልጆች ሆይ ላ ይፍቲነነኩም ሸይጣን አይፈትናችሁ የሰው ልጆች ሆይ ወላ ተተቢኡ ኹጥዋት الشيطان የሸይጣንን ወጥመዶች ኮቴ በኮቴ አትከተሉ وقال تعالى إن الشيطان لكم ሰይጣን እኮ ለእናንተ አዱውን ጠላት ነው ፈተኺዙሁ አዱዋ ጠላት አድርጋችሁ ያዙት وقال تعالى ولا تتبعوا خطوات الشيطان ከወጥመዶቹ ውስጥ ነገሮችን ምን ያደርጋል ይገለባብጣቸዋል የመጀመሪያ እዚህ ምድር ላይ ሰማይ ቤት የሰራውን ጥፋት አይተናል አይደል የመጀመሪያ እዚህ ምድር ላይ የሰራው ጥፋት ሽርክ ይባላል ሽርክን ማንንም ሙስሊም ሊጠነቀቅ ይገባዋል ችግሩ ግን ምንድነው ሽርክ ሲጀምርኛ ውስጥ አለ ወይ ካላመንክ ለምሳሌ ኤችአይቪ እኮ አለ ሲባል የለም ካለ አንድ ሰው ይጠነቀቀዋል አይጠነቀቀውም ማለት ሽርክ አለ ወይስ የለም ሰዎች ምን ይሉሃል እኛ ሰባት ዘራችን እኮ ሙስሊም አባቴም ሙስሊም እኔም ሙስሊም ነኝ ሽርክ እንዴት አለ ትለኛለህ ይላል ችግር የለም እሺ ሽርክ የለም ነው ያልከኝ አዎ السلام عليك يا قمر المكة ልቤ ባንቱ በርሶ ተመካ ጨረስኩኝ ይሄ ሽርክ ነው መስጂድ የሚያፈርስ ሽርክ ነው የሚያሳዝነው መስጂዶች በር ላይ ነው ይሄ የሚሸጠው አልተረዳችሁም ወንድሞቼ ላምጣው ለምሳሌ አላህ ምን አለ رب المشرق والمغرب لا إله إلا هو فاتخذه وكيلا የምስራቁ የምዕራቡን ባለቤት እሱ ነው ከሱም ውጭ በሐቅ የሚመለክ አምላክ የለም መመኪያ ማድረግህ ያዘው አለ አሁን ምሳሌው ልቀይርላችሁ ወደ አሰላሙ አለይካ ያ ቀመር المካ ልቤ ባንቱ በርሶ ተመካ የሚለው ወደሱ ከመምጣቴ በፊት ነሷራዎች መኪና ላይ ታያላችሁ ምንም ይል 12 ቁጥር እና 19 ቁጥር ይዞ ወደ ስራ ጉዞ ተረዳችሁ የተርጉመው ሸይን ነው ቁጥሩ ድንገት ያልገባችሁ ሰዎች ካላችሁ 12 ሚሉት ነሷራዎች ማን ነው ሚካኤልን አይደል 19 ሚሉት ማን ነው ጅብሪልን ምን አሉ መኪናቸው ጀርባ ላይ 12 ቁጥርን ብቻውን እኮ አይደለም እና 19 ቁጥርን ይዞ ወደ ስራ ጉዞ አሉ ይሄ ሽርክ መሆኑን ይጠራጠራል መልሱልኝ ይሄ ሽርክ መሆኑን ይጠራጠራል የለም ጥሩ አሁን ወደ ነብዩ እንምጣ አሰላሙ አለይካ ያ ቀመር المካ እዚህ ድረስ ችግር የለም የኛው አደጋ የሚያረጋው ምንድነው የነሷራዎቹ በግልጽ የሆነ መሸፋፈኛ ምናምን የለውም እጭ ነው የኛስ ቢስሚላህ አላሁመ ምናምን በሚል የታጀበ መርዞ ነው የሚመጣው አሰላሙ አለይካ ያላህ ሰላም ባንተ ላይ ይሁን ያ ቀመር المካ የመካው ጨረቃ ሆይ ልቤ ባንቱ በእርሶ ተመካ መመካት ለማን ብቻ የሚሰጥ አምልኮ ነው ለአንድ አላህ Subhanahu Wa Ta'ala ሽርክ አለ ማለት ነው ስለዚህ ከሰላት በፊት ከሐጅ በፊት ምን መስተካከል አለበት የተውሂድ ጉዳይ መስተካከል አለበት ከዚህ በፊት የዛሬ 5 አመት ይመስለኛል ሐጅ ሲሄድ 68000 ብር ገባ ተብሎ ጉድ ተብሎ ነበር ሰው ዛሬ ብሩ ነው የሚያሳስበው ንጹህ ተውሂድ ይዘህ ከሄድክ ብሩ አያሳስብህ ጀነትን እንጂ ሌላ አትገዛበት ምክንያቱም ሐጅ መብሩርን የፈጸመ ሰው ليس له جزاء الا الجنه ጀነት እንጂ ምን እንዳይለው ማለት ከጅዳ ወደ ተወሰድን ወደ መዲና ተወሰድን ባስ ውስጥ ገብተን ከጀርባ ያለው ሰውዬ ከወሎ አካባቢ የመጣው ነው የመዲናው ኢላህ አራንተ ሰውዬ ምን ሆነሃል አልኩት ዞሬ ተነግሮኛል መዲና ሄጄ የነብዩ ቀብር ጋር ስትደርስ ጉዳይህን ንገራቸው ተብያለሁ አለኝ አላሁ አክበር 68000 ብር ከፍሎ ሰው 68000 ብር ከፍሎ የመዲናው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉዳይ ልንገሮትና ጉዳይን ፈጽሙልኝ
የሚል ሰው ነበረ። ወዲያው ዳዕዋ ጀመርና ባላህ እርዳታ አንዱን ስለው ለኔ ረዳኝ ግን የአቡበክር ሐዲስ ነው። ከአቡበክር በላይ እንወዳቸዋለን በፍጹም አለ። አቡበክር ይሄን ብሏል አለኝ። አዎ ትቻለህ። አላሁ አክበር። ከዛ ምን አለኝ? መካ ማደራ እንዳንለያይ አለኝ። ችግር የለም አንድ ሩም ውስጥ እንተኛለን አልኩት። አብረን ጠዋፍ አደረግን። አያችሁ አሁን ሐጃችሁ እንዳይበላሽ ሽንት ቤት ስትጠቀሙ እንዲህ ነው ባስ እንዳያመልጣችሁ ይሄ ሁሉ ይደረስበታል። የአኺራን ከላ ማያሳልፈው ምንድነው? ሽርክ የተባለው ነው። አላህ እኛንም ከዝርያዎቻችንም ከሽርክ ይጠብቀን። የኑህ ህዝቦችን ምን አደረጋቸው ሸይጣን እዚህ ምድር ላይ? 5 ደጋግ ሰዎች በኑህ ዘመን እንደነበሩ ይታወቃል። እነዚህ ደጋግ ሰዎች ሲሞቱ ቁርአን ላይ ብዙ ቦታ ታሪካቸው ተጠቅሷል። ሸይጣን ሰው ተመስሎ መምጣት ይችላል። ሰው ተመስሎ መጣና ምን አላቸው? በጣም ማዘናቸውን ሲያይ ሲቀማመጡ የነበረበት ቦታ ላይ እነሱን ለማስታወስ እንዲጠቅማችሁ ለምን ሐውልት አትሰሩም አላቸው። መጀመሪያ ሽርክ ስሩን ያላቸው አይደለም። እሱ ዓላማው ሩቅ ነው። እሺ ብለው ሐውልት ሰሩ። ይሄኛው ትውልድ ሞተ፣ ዕውቀት ጠፋ። ከዛስ የሚቀጥለው ትውልድ ሲመጣ ዝናብ ሲቸግራቸው እነሱ ነበር የሚለምኑት ብሎ ከዛ ከአላህ አምልኮ ወርደው ወደ ምን ገቡ? ወደ ሽርክ ገቡ። ከዛ ምን እስኪሉ ድረስ ወላ ተዘሩና አሊሀተኩም ኢላህ ማን ነበር? አምላክ አላህ ነበር አይደል? አማልክቶቻችሁን እንዳትተዉ አሉ። እነማንን? ወድ፣ ሱዋ፣ የጉት፣ ነስር፣ የኡቅድ እነዚህን 5 ሰዎች አንተውም አሉ። ሰዎች ናቸው ልብ በሉ። ዛሬ ቃጥባሬ አብሬት እንደምንላቸው ሰው የሚወዳቸው ሰዎች ነበሩ። ለመጀመሪያ ጊዜ ሸይጣን የሰው ልጆችን ያሳሳተበት ኑህ ስንት ዓመት ጠራቸው? ለ1050 ዓመት የጎደለው ማለትም 950 ዓመት ተው። እነሱ ሽርካቸው አልተውም። አንድ ጊዜ ሽርክ መንደር አትግባ። ሰዎች ማለት ነው በሚያሳዝን ሁኔታ ስትነግራቸው ቶሎ አይወጡም። ለምን? ከልጅነታቸው ጀምሮ እንደ ሲሪንጅ ስለገቡበት። ስለዚህ ተውሂድ ትልቁ ሀብታችን ነው፣ እንዳናጣው እንጠንቀቅ። ካጣኸው በኋላ በቀላሉ የሚመለስ እንዳይመስል አስቡት። የአብሬት ተከታዮች ምን ሲሉ መንዙማ አላቸው? ያበራ ሙዛባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር ዙሩልኝ ጌቶቼ በአውን በነስር ከጃችሁ ከጅዬ ቆም ያለው ከበር ሀጃዬን አውጡልኝ በዛሂር በሲር። ይሄ ቁርአን ከተሰማው በላይ ብዙ ሙስሊሞች ቤት ተሰምቷል። አሁን ግጥሙን በርጋት አሁን መቼ ልንማማር ነው የመጣ ነው። ከዚህ መስጂድ ማንም ሊያስወጣኝ አይችልም። አንዴ ገብቻለሁ። ልብ በሉ። ለመፈንቅለ መንግስት አልመጣውም፣ ጉልቤ ነኝ ልል አልመጣውም፣ ከስቻለሁ። ነገር ግን ቤቱ የማን ነው? የአላህ ቤት ስለሆነ አላህ የሚፈልገውን አጀንዳ ግን እናገራለን። ያበራ ሙዛባት ማለት ማን ነው? የአብሬት ሼኾች ማለት ናቸው። የማይደፈር አሉ። ግን ሰውየው በምን መልክ ነው የሞቱት? ደርግ የሚባለው ከኢህአዲግ በፊት የነበረው ገስግስ የሚባል ሰውዬ ነበረ። እሳቸው ልጃቸውንና ተከታዮቻቸውን ይዞ ወስዶ ገደላቸው። ምን አየን ማለት ነው? ለራሳቸው እንኳን መድረስ አይችሉም። ራሳቸው እንኳን የተደፈሩ ናቸው። አይደለም ማይደፈሩ ልንላቸው። ከዛ ምን አላቸው? አቤት ይታይልኝ ምን ነው የኔ ዱር አላቸው። ዱር ማለት አረብኛ ቃል ነው። በኔ ላይ የደረሰውን ጉዳት እዩልኝ እንጂ እንዴት ዝም ትሉኛላችሁ አላቸው። ጉዳት ሲደርስብን ማን ነው ምን ለምን ወንድሞቼ? አላህ ነር። አላህ ምን አለ? አዩብን አስመልክቶ አዩብ አለይሂ ሰላም ምን አሉ? አኒ መሰኒየ ዱር ወአንተ አርሐሙ አርራሂሚን። ይሄን ተርጉመዋለሁ። እዩት። ይሄ ምን ይባላል? ግራጄን በቀኝ እጄ ጠበስኩት። ይሄው ደግሞ ይሄው። ይሄ ምን ይባላል? ይሄ ደርብ ይባላል። ምት ነው አይደለ? አዩብ ምን አሉት? 18 ዓመት ታመው ነቀርሳ ልጆቻቸው ጠፍተው ጤና አጥተው ሀብት ጠፍቶ ሚስት ብቻ ቀርታ አኒ እኔ እኮ አላህ መሰኒ ነካችኝ አብዱሩ ጉዳ ነካችኝ ነው ያሉት እንጂ መታችኝም አላሉ። ቃል አጠቃቀም እንደዚህ ነው። ወአንተ ነገር ግን አንተ አርሐሙ ራሂሚን የአዛኞች ሁሉ በላጭ አዛኝ ነህ አሉት። ይሄ ሰውዬ ምን አለ? ምን ነው ይታይልኝ የኔም ዱር የኔን ጉዳት እዩልኝ ዙሩልኝ ጌቶቼ በአውን በነስር። ሁለት ትልልቅ አምልኮን ጠየቃቸው። አውን ማለት እርዳታ ማለት ነው። ነስር ማለት ድል ማለት ነው። ሁለቱም ከማን ነው የሚጠየቀው?
ከአላህ ረክ ሐጃዬን አውጡልኝ በዛሂር በግልጽ ማለት ነው በሲር ሰው ሳያዩት በሚስጥር ሐጃዬን አውጡልኝ አላቸው እንዲህ አይነት ነገሮች አሁን እኔ የምለው ስለምታውቁት እኮ ነው ደንግጣችሁ ጸጥ ያላችሁት መስጂድ ውስጥ ነበር አይደለም ይሄ ትምህርት መሰጠት የነበረበት ለምን ሁሉም ሰው ሙስሊም ነኝ ስለሚል መስጂድ ይመጣል በመጣበት በሽታው ተነግሮት ነው ሊሄድ የሚገባው ከዛ እሱ ያስብበታል አላህም ሂዳያ ይሰጠዋል እኛ ግን አፋችንን ከዘጋን ሰው ጥፋት መሆኑን ሊያውቅ ይችላል አይችልም ኸይር በዚሁ አቆማለሁ አርስቱ አላለቀም ወንድማችን ኢብኑ ሙነወር ስለመጣ ኢንሻአላህ ተዓላ ሌላ ጊዜም ከተገኘ ደግሞ ቻንስ በሌሎች አርስቶች እንገናኛለን አላህ Subhanahu Wa Ta'ala መጨረሻችንን ያሳምረው አገራችንን ሰላም ያደርግልን አላህ በተውሂድ ላይ ይሰብስበን አላህ በተውሂድ ላይ ይሰብስበን ከዘረኝነት የጸዳ እውነተኛ አንድነት አላህ ይስጠን በመልካም የሚያዙ ከመጥፎ የሚከለክሉ ሰዎች አላህ ያደርገን አገራችንን ሰላም አላህ ያደርግልን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك